ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ተመችቶኝ መጥቻለሁ። ባይብል ስተዲያችን እንቀጥላለን። በዛው ትዝ ያለኝ ባይብል ያው ቨርስ ባይ ቨርስ ከዘፍጥረት ከራእይ እንቀጥላለን ያልኩትን አሁን ትንሽ አልተመቸኝምና እግዚአብሔር ይቅር ይበለኝ። ግን ቤተር ሌት ዳን ኔቨር ይላል ፈረንጅና እግዚአብሔር ባለ ጊዜ ቀጥለዋለሁ። ቨርስ ባይ ቨርስ ቁጥር በቁጥር የደረስንበት ደርሰናል። አሁን ግን ልቀጥለው አልቻልኩም እና እግዚአብሔር ይረዳኛል። ቃሌን አከብራለሁ። ግን ምንድነው ያው አሁን ስላልተመቸኝ ነው በዚህ ልቋጨው። ዛሬ እንቀጥላለን። ጌታ ያስተማረኝን ስለ ፕሬየር በጣም ውስጤ እንደሚሉት ልጆች ውስጤ የሚሉት እኔም በጣም ጸሎት ዲፕ የሆነ ጸላይ መሆን ፈልጋለሁና በእግዚአብሔር ፊት በእርግጥ ብዙ ሰዓት ቆያለሁ። ብዙ ሰዓት መቆየት ማለት እንደው ዝም ብሎ መንበርከክ ሳይሆን ውስጤን ሳይለንት በማድረግ ማለት ነው። ፎር ኤግዛምፕል ብዙ የእግዚአብሔር ቃል እውነተኛ የእግዚአብሔር ቃል ያለባቸው ስብከቶችን ሰማለሁ። ፎር ሎንግ ታይም ዴይ ናይት ኦልሞስት የእግዚአብሔርን ቃል ኦዲዮ ሰማለሁ። በእግዚአብሔር ፊት ብዙ ሰዓት ቆያለሁ እና አሁን ደግሞ ምንድነው ፕሬየር ምንድነው መሰላችሁ? ፐርፌክት አይደለንም ሁላችንም። አሁን አንዳንድ ሰዎች የእግዚአብሔር ሰዎች ትልልቅ የእግዚአብሔር ሰዎች ስናያቸው እዛ ለመድረስ ብዙ ነገር ብዙ ጊዜ ፈጅቶባቸዋል። እኔም እንደዛ ነኝ ማለት ምንድነው ገና እየተሰራው ፕራክቲስ እያደረግኩ እንጂ የሆነ ደርሼ እዛ ጋር የተቀመጥኩ ሰው አይደለሁም። የራሴ ልንገራችሁ እና አሁንም ስለ ፕሬየር እማራለሁ። አሁንም ፕሬየር የጸሎት ህይወቴ ላይ ሰራለሁ። የቃል ማንበብ ህይወቴ ላይ ሰራለሁ። በቃል እና መጽሐፍ ቅዱስ ጋር ተለያይቼ አላውቅም። በቀን ግን አሁን ለምሳሌ 6 ቻፕተር ላላነብ እችላለሁ። በሪሊጂየስሊ እንደሚሉት ልክ እንደ ሃይማኖት ግን አትሊስት ከ6 በላይ ኦዲዮ እሰማለሁ። በዛ እያጣጣው ምንድነው እየተሰራው ነው። በቃ እንደዛ ልበላችሁ። ግን ዋናው ምንድነው ትዝ ይላችኋል ልጆች እያለን አንድ መጽሐፍ ታሪክ ነበር። ምንድነው ያ መጽሐፍ? ኤሊና ጥንቸልና ኤሊ ሲወዳደሩ ጥንቸል በጣም ፈጣን ነች፣ ኤሊ ደግሞ የመጨረሻ ቀርፋፋ ነች። እና ያቺ ጥንቸል ኤሊዋን በቃ አየቻትና እቺማ በቃ እስከምትነሳ ድረስ እኔ በቃ ቀድማታለሁ ብላ ተኛች አይደለም ታሪኩ ባልሳሳት። ከዛ በኋላ ኤሊዋ ግን ቀስ እያለች ሳትን ተስፋ ሳትቆርጥ ማን ያሸነፈው? ያቺኛዋ ልክ ስትነቃ ኤሊዋ ኦልሞስት ደርሳለች እንትኑን ይሄንን ገመዱን ለመበጠስ ለመግባት ማለት ነው። ስለዚህ ብትሮጥ ልትደርስባት አልቻለችም። ኤሊዋ አሸነፈች። እንደዛ ማለት ነው። ኤሊም ሁኑ ማለት ሳይሆን መንፈሳዊ ነገር ፕራክቲስ ነው ወገኖች። አሁን ለምሳሌ ያው እኔ በኢትዮጵያ ቤተክርስቲያን ዙሪያ ነው ያለሁትና ሁሉ ጊዜ በብዛት ዝም ብላችሁ ስብከቱን ስታዩት ፕራክቲካል የሆነ ነገር ላይ አይደለም ያለው እና ግን ወደ እንደ ኤሊም ብንሆን ፕራክቲካል የሆነ ነገር ብንገባ ትምህርቱ እንደዛ ቢሆን ሰውም ይቀየራል። ኧረ ጌታ የተናገረኝ በጣም ብዙ ነገር አለ እዚህ ላይ። እንደውም አሁን ጌታ ካመጣው ልንገራችሁና እንደ ኤሊዋ ማሸነፍ የሚቻለው ምንድነው? ፕራክቲስ ላይ ሰው ህይወቱ ከተመሰረተ ነው። አሁን ለምሳሌ ስለ ፕሬየር ተማራችሁ አይደለም? ተማረን። ያንን ስለ ጸሎት የተማርኩትን በመተግበር ስለ ወንጌል ስበኩ ይላል። ያንን ወጥቶ በማድረግ የማድረግ ህይወት ፕራክቲካል ዶክተር እንደሚባሉት ፕራክቲሽነር ዶክተር እንደሚባሉት ዶክተር ነው ፕራክቲሽነር ነው ይባላሉ አሉ። ፕራክቲሽነር ከሆንክ ያንን እንትን ዶክተርነትን ፕራክቲስ ታደርገዋለህ ወይ ደግሞ ተሰራበታለህ ነው። የሚሰራ ክርስትና ውስጥ መግባት አለብን። ዝም ብሎ ሂስትሪ ታሪክ አሁን ለምሳሌ ሁሉ ጊዜ ቤተክርስቲያን ኦርቶዶክስ ጴንጤ ኢትዮጵያ ውስጥ ነው ያው የማውቀውና ሁሉ ጊዜ በምን ዙሪያ ነው ስብከቱ? አብ ወልድ መንፈስ ቅዱስ አንድ ናቸው፣ ሶስትነታቸውን ሊያስረዱ ይፈልጋሉ። ይሄ ነገር ተማር ነው አይደል እንዴ? ወደ ሌላ እልፍ ማለት አልተቻለም። ማርያም ታማልዳለች አለ 40 ዓመት 50 ዓመት ሆኖታል እሱ። ከዛ ደግሞ ቅዱሳን መስገድ ምንድነው? ሰላምታ ማለት እዛችሁ ላይ። ምክንያቱም ለምንድነው
ፕራክቲካል ክርስቲያኒቲ ውስጥ ስላልተገባ ቲዮሪ በቃ ቲዮሪ ወይ ደግሞ እውቀት ነገር ዝም ብሎ እግዚአብሔር ከእንደዛ ህይወት ያውጣል። አሜን። ወደ ፕራክቲስ ስትጸልይ ምን አገኘሽ? ጌታ እንዴት አለሽ? ፕራክቲስ የማድረግ ነገር ጌታ ወንጌል ወታችሁ ሰበኩ ይላል። እንዴት ነበረው? ዲድ ዩ ጎ አውት ወተን መሰከራችሁ? ወደ ህይወት ሲገባ ለውጥ የሚኖረው ሪቫይቫል። አሁን የሆነ ፕሮግራም ሼር አድርጋችኋለሁ። ሪቫይቫል ራሱ የሚመጣው ፕራክቲካል ክርስቲያኒቲ ውስጥ ሲገባ ነው እና ያ ነው እላችኋለሁ። ያለበለዚያ ግን ዝም ብሎ ቲዮሪ ጌታ ኢየሱስ ክርስቶስ እንደዚህ ነው ዝም ብሎ እንደ ታሪክ ማጥናት እሱን ኖ አብ ወልድ መንፈስ ቅዱስ አንድ ናቸው በሶስትነት በአንድነት። ይሄ እኮ ጥንት ተማር ነው። አሁንም መማሩ ጥሩ ነው፣ ሁሉ ጊዜ መማሩ ጥሩ ነው። ግን ከዛ ደግሞ እልፍ ማለት ስንት ጸዋት ጸለይሽ? እንዴት ነበር? ጌታ ምን አለሽ? how long did you wait before the Lord? ከጌታ ፊት ስንት ሰዓት ጠበቅሽ ጌታን? ከዛ በኋላ ምንድነው አይን መንፈሳዊ አይኖች ተከፈተ። ሜዲቴሽን አሁን ጠዋት ከልጄ ጋር እሷም ከኔ እንድትማር ያልኩ ከስር ልጆች የሚያዩትን ነው። አትሊስት መንበርከክ፣ ቃል ማንበብ ከኔ በደንብ ተምራለች። እና አሁን ደግሞ ጠዋት ስንወጣ የእግዚአብሔርን ቃል መስማት በቴሌቪዥን እየሰማን ከዛ ደግሞ የእግዚአብሔርን ስም ሜዲቴት ማድረግ ሌላ ሀሳብ ከማሰብ የእግዚአብሔር ቃል የምናስበውን ሰጥቶናል እና ያንን ፕራክቲስ እያደረግን ነው። የእግዚአብሔርን ስም ፕራክቲስ ምንድነው? ስሙን በማወቅ ምክንያቱም ስሙን በማወቅ ውስጥ በረከት አለ። መዝሙር 91 ላይ ምንድነው የሚለው የእግዚአብሔር ቃል? ይወላችሁ ዝም ብዬ እኔ ከምነግራችሁ የእግዚአብሔር ቃል ምን ይላል? መዝሙር 91 ላይ ወደ ፕራክቲስ እንግባ ወገኖች፣ ወደ ፕራክቲስ ግቡ። አሜን። ያለበለዚያ ዝም ብሎ ነው መዝሙር 91 ላይ ምን ይላል? በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና አጋርደዋለሁ ይላል። ስሙን የጌታ ስም ስንቶቻችን የጌታ ብዙ ስም አለው። ዛሬ ጠዋት ከልጄ ጋር እንደውም ወደ 10 የሚሆኑትን መሰለኝ ኔምስ ኦፍ ጋድ ገብተን ኤሎሂም፣ አዶናይ፣ ምንድነው ኤልሻዳይ እንደዚህ የሚለው የጌታን ስሞች we are studying እያጠናን ነው። እና ስሜን ስላወቃችሁ ምን አደርጋለሁ? እጋርድሃለሁ ይላል እግዚአብሔር። ሁል ጊዜ ወገኖች አንድ ነገር ካደረግን በኋላ ነው የዛ ነገር ነው ምንድነው የሚባለው በረከቱን ማግኘት የምንችለው። አሁን እዚህ ጋር እንዳነበብ ነው መዝሙር 91 ላይ ምን ይላል? አሁን እንዳየነው ወደ ፕራክቲስ ግቡ። በቃ ወደ ፕራክቲስ እግዚአብሔር ቃል ወደ ማድረግ እንጂ ዝም ብሎ በቲዮሪ አብ ወልድ መንፈስ ቅዱስ ሶስት ናቸው፣ ማርያም አታማልድም፣ ቅዱሳን እንደዚህ ናቸው፣ መስገድ አንቺ አልገባሽም እንጂ እኔ እኮ ሰላም እያልኳቸው ነው። ይሄ ነው በቃ ኢትዮጵያ ክርስትናው። ከዛ መውጣት አለበት ሰው ሪቫይቫልን ከፈለገ ማለት ነው። ስለዚህ እዚህ ጋር ምን ይላል? በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቋልና ጋርደዋለሁ። ጌታ እንዲጋርደን ምንድነው መሆን ያለብን? ስሙን ማወቅ አለብን። ስለዚህ ብዙዎቻችሁ የተማረ ነው እዚህ ያለው እና አትሊስት መጽሐፍ ማንበብ ሁሉም ይችላል። ስሙን የጌታን ስም መጽሐፍ፣ ከዛ ስሙን ማወቅ፣ የጌታን ስም ማወቅ። እግዚአብሔር ብዙ ስሞች አሉት። ከዛ እግዚአብሔር ምን ያደርጋል? ይጋርደናል። እኔ አንድ ጊዜ የሆነው በራሴ ፕራክቲስ ለማድረግ ከልጄ ጋር የሆነ ስለ እግዚአብሔር ቃል ዝም ብለን ስንነጋገር ትዝ ይለኛል። ከዛ አይኔ እንደመከፈት ነገር አለ እና አምሹር እንደ መላእክት መሰለኝ የሚታየኝ እና በመኝታ ቤታችን አንዳንድ ጊዜ ሰስታለሁ፣ ቶሎ እወጣለሁ ከመንፈሳዊ ነገር። ምክንያቱም በደንብ ማየት ስለምፈልግ ምን ልላችሁ ነው ከኛ የሚጠበቅ ነገር አለ እና ሄቨን they are ready መንግስተ ሰማይ ሬዲ ናቸው። መንፈስ ብርቱ ነው ይላል፣ ስጋ ግን ደካማ ነው። ስጋችን ኦቨርካም ያደረግን ወደ ፕራክቲስ በቃ ቀንም ሌሊትም ቃሉን አሰላስለው ያን ጊዜ የሚለውን ቃል ከልጄ ጋር አየሁት ማለት እችላለሁ። ያ ምንድነው? በእግዚአብሔር ቃል ውስጥ ስላሳለፍኩ ማለት ነው። ስለዚህ መነጋገር ከልጆቻችሁ ከእግዚአብሔርን ቃል መነጋገር። ሌላ አንድ ነገር የጻፍኩላችሁ ምንድነው የሚገርመኝ አልኩ የራሴ የጻፍኩት ነው። የእግዚአብሔር ነገር ይመቻል። እንዴት በሉ። የእግዚአብሔር ነገር የሚመቸው ምንድነው? ቃሉን አስብ የሚለው ዘዳግም ላይ ያለው ራሱ ስናስበው ራሱ ለስጋችንም ይመቻል፣ ለአይምሮ ይመቻል፣ በረከት አለው። እኛ የምንፈልጋቸው ነገሮች በሙሉ በውስጡ አሉ። የእግዚአብሔር ነገር አሜን። እና ይሄ እላችኋለሁ ወገኖች፣ ወደ ፕራክቲካል ክርስቲያኒቲ እንግባ፣ ወደ ፕራክቲስ ማድረግ
እግዚአብሔር የሚለውን ነገር ወደ ማድረግ እንግባ። ሌላ ብዙ ጌታ የተናገረኝ እንደውም በጣም አሳቀኝ። ምንድነው ያሳቀኝ ነገር? እንዴት ነው ሰው የማይቀየረው? አሁን ለምሳሌ መቀየር አልቻልንም ነው አይደለም? ሰው አንዳንድ ጥያቄ እኔ እንደሚገባኝ ከሆነ ማለት ነው። እንዴት ነው የማይቀየረው? ጌታ የተናገረኝ በጣም ነው የሳኩት። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል የእግዚአብሔር ቃል። ስለዚህ እውነት ስለማይሰሙ ብዙ ሰዎች እድሉን ስላላገኙ ሊሆን ይችላል፣ የሚሄዱበት ቤተክርስቲያን ሊሆን ይችላል፣ እውነት ስለማያስተምሯቸው አይለወጡም። እና እኔ አሁን ለምሳሌ እውነቴን ነው የምነግራችሁ፣ የዛሬ 7 ዓመት ይሆናል። እኔ አመቶቹን ትክክል ላልሆን እችላለሁ። በጣም የተለወጥኩባቸው እውነት መስማት ስጀምር ነው። እውነተኛ አስተማሪዎች አሁን እኔ ሁሌ የምጠቅሳቸው አሁንም አልነግራችሁም ስማቸውን፣ እውነት የሚናገሩ ኮንቪክሽን ያላቸው የመንፈስ ቅዱስን የማይበርዙ አገልጋዮች። በቃ ማይ ላይፍ ዋዝ ቼንጅድ፣ ተቀየረ ህይወቴ። ይኸው አለው በሪቫይቫል ውስጥ ነኝ ብዬ አምናለሁ። ዩ ኖ ሪቫይቫል መጮህ አይደለም። እና እጸልያለሁ፣ ቃል አነባለሁ፣ ታዘዛለሁ። ከዚህ የበለጠ ሪቫይቭድ መሆን የለም። እና ምን ላችኋለሁ፣ እውነትን መስማት ከጀመርኩ ጀምሮ ነው የተቀየርኩት። እውነትን ካልሰማችሁ እንዴት ትቀየራላችሁ? ምክንያቱም የእግዚአብሔር ቃል የሚለው ምንድን ነው? እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። ስለዚህ እውነት ያለበት አካባቢ ከሄዳችሁ ትለወጣላችሁ። አሜን። ኮንቪክሽን የሌለበት የመንፈስ ቅዱስ ወቀሳ የሌለበት ሁል ጊዜ ራሱ እኔ አንዳንድ ሰባኪዎች ምላሳቸው ራሱ ያሳዝነኛል፣ አንደበታቸው ያፋቸው ያሳዝነኛል። የማይለፈልፉት ነገር የለም። ራሱ በሽታ እኮ ያመጣል። እና ግን ጠብ የምትል እውነት የለችበትም በውስጡ። ሁሉ ነገር ምንድነው የሚባለው? ምንድነው የሚባለው? እውነት ሳይሆን መልካም የሆነ ነገር ሁሉ ከእግዚአብሔር አይደለም ማለት ምንድነው? ጥሩ የመሰለንን ንግግር በሙሉ እግዚአብሔር ላይ ኖርበት ይችላል እዛ ውስጥ። እና በአንድ ነገር ላይ በጣም ብዙ መናገር ብዙ ይናገራሉ። አሁን እግዚአብሔር አምላክ አመሰግናለሁ ለሚለው በሰማይ ያለው እግዚአብሔር በምድር እንደዚህ እንደዚህ አትበሉ አይደለም፣ ግን ራሱ ምላሳቸው ፓራላይዝ አለማድረጉ እና እላችኋለሁ ያን ነገር ነው የምላችሁ። ስለዚህ እውነትን መስማት ስትጀምሩ ግን ምን ይሆናል? ትቀየራላችሁ። አሁን ስለ እግዚአብሔር ፍርድ እኔ ስማር በጣም የተቀየርኩት በጣም። ምክንያቱም ሁሉ ጊዜ ድኛለሁ ነው እንጂ መጥፋት ምናምን ማን አስቦት? ምክንያቱም አይሰበክማ። ግን እዚህ አሜሪካ ከመጣሁ በኋላ ጌታ አይኔን ክፍት አደረገልኝ። እንደዚህ ቢያደርግ የእግዚአብሔር መንግስት አይገባ ቢለው በደንብ እያወቅኩት መጣሁ። ከዛ አይኔ ተከፈተ፣ ተቀየርኩ። ኖ ዌይ ሲኦል አልሄድም አልገባም አልኩ። በቃ እንዴት ወደዛ ይኬዳል? እውነትን ስለሰማው ማለት ነው። እውነተኛ ነገር ከሌለ ዝም ብሎ መለፍለፍ፣ ዝም ብሎ ደግሞ መልካም የሚመስል ነገር ኖ እግዚአብሔር የለበትም። ስለዚህ ጌታ ምንድን ነው ያለኝ? በጣም በሚያስቅ ሁኔታ ሰው እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ካልተቀየራችሁ የሄዳችሁበት ቤተክርስቲያን የውሸተኛ ነው ወይ ደግሞ ውሸት ነው የሚናገሩት መድረኩን በቃ። ምክንያቱም እንደገባችሁ ደሴም ሆናችሁ አትወጡ። እኔ ይኸው በራሴ ለልጆቹ ለወጣቶቹ የምናገረው ከራሴ ኤክስፒሪየንስ ነው እንጂ ከሌላ ሰው አይደለም። ያው እኔ ተቀየርኩ ኮምፕሊትሊ። እንዴት ነው የተቀየርሽው ብትሉኝ፣ የእውነትን ሰማሁ፣ የእግዚአብሔርን ጀጅመንት ነገሩኝ። ዋው ያስፈራል የእግዚአብሔር ጀጅመንት። ኃጢአትን የምትሰራ ነፍስ እሷ ትሞታለች ይላል እግዚአብሔር ቃል። ይሄ ነው እያለ ጌታ የሚያስተምሩ እውነተኛ አስተማሪዎችን እውነትን ከሰማሁ በኋላ ተቀየርኩ። ስለዚህ አልቀየርም። ያልተቀየረ ነገር ካላችሁ ፓስተራችሁ ፍጹም ውሸታም ነው ወይ ደግሞ እሱ ራሱ ጠፍቶበታል። ይሄን እርግጠኛ ነግራችኋለሁ። ብዙ ጊዜ አሁን ትላንትና አይ ቲንክ ያው ዝም ብለን ስንሰማ ፓስተር አስፋው መሰለኝ ሲናገር ምን አለ፣ ትንሽ እንትን ያለኝ በጣም የገረመኝ የእግዚአብሔርን ነገር ይዛችሁ ስትወጡ ያንን አጌንስት የሚሆኑ ለካ አሉ አገልጋዮች ላይ። የአገልጋዮቹንም ችግር ማየት ጥሩ ነው፣ እነሱ ላይ መፍረድ አይደለም። ግን ምንድነው አሁን እውነትን ስትናገር፣ አሁን ለምሳሌ ጌታ ይመጣል ብዬ ስናገር
ያንን እንዳልናገር የሚሉ ሰዎች አሉ አይደለ? እንደዛ ማለት ነው። እውነተኛ ልጆች ሊወጡ ሲሉ እነሱን አታክ የሚያደርግ መንፈስም አለ እና ያም ችግር ነው። ስለዚህ ወገኖች ምንድነው እውነት ያለበት ቦታ ስሙ። እውነት እግዚአብሔር ቃል እኮ የሚገርማችሁ ሁሉ ጊዜ ገብተን ብናነበው ብዙ ነገር አድርግ ነው የሚለው እግዚአብሔር ቃል እና በጴንጤግናውን በብዛት ስታዩ ምንድነው ስራ በጭራሽ አይፈልጉም። ምንድነው የሚሉት ድነሃል ነው በቃ። ግን ደህንነትን ፈጽም የሚል እግዚአብሔር ቃል አለ። እንዳውም ተጠንቀቅ የሚል ነገር አለ። መንገዱ ጠባብ ነው። ይሄንም መስበክ ማስተማር ቤተክርስቲያን ካልተቻለ ሰው እንደዚሁ እንደገባ ይወጣል። እንደዚሁ ሌባ እንደሆነ ይገባል ይወጣል። እና መስረቅም ኖርማል ይሆናል። ብላው በቃ በሉ ምናምን ይሄ በልቶ የተው ሲሆን ነው የሚበላው። እና ያንን ቤተክርስቲያን ማስተማር አለባት። ግን እነዛ ሰዎች እኮ አገልጋዮችም አሉበት እኮ በሉ የሚባሉ። አሁን ለምሳሌ የእንትናንትን እኮ በላ እኮ እሱ እኮ በልቷል ይባላል። ሰርቋል እኮ አይደለም በልቷል ነው የሚባለው። ግን ያ ከበሉት መካከል አገልጋዮች አሉ። ከሌቦች መካከል ነው የምላችሁ አገልጋዮች አሉ። የት እሱ እኮ አገልጋይ ነው ይባላል። ግን ቆሞ ስታዩት ምንድነው ሌባ ነው። ሌባ አይባልም። ቋንቋው ምንድነው ይባላል? እሱ በላ ነው የሚባለው። ይሄ ራሱ ቤተክርስቲያን ማስተማር አለባት። ሌባ ከሆንክ የሌባ ገንዘብ ራሱ አታምጡብኝ ማለት አለባት ቤተክርስቲያን፣ እውነተኛ ቤተክርስቲያን ማለት ነው። ያኔ ህዝቡ ይቀየራል። ያለበለዚያ ግን ለዘመናት ሌባ እንደሆነ ይቀጥላል ቤተክርስቲያን። ፓስተሩም ይቀበለዋል፣ ቸርቹም ይቀበለዋል። ምንድነው ሌባ ነው። ሌብነት ለሱ ኖርማል ነው። መዋሸት ኖርማል ነው። የሰው መመኘት ምናምን ኖርማል ነው። ስለዚህ እውነት የሚናገሩ አገልጋዮች ጋር ሂዱ፣ እውነትን ስሙ። የመንፈስ ቅዱስ ወቀሳ የሌለበት አገልግል። አሁን ለምሳሌ ሌላ ደግሞ ጌታ የሚናገረኝ ትንቢት ተብሎ አሁን ለምሳሌ መጨረሻ ላይ ገንዘብ ሰጥተህ የምትወጣ ከሆነ የሐሰተኛ ትንቢት ምልክቱ አንደኛ እሱ ነው አለ ፓስተር ፍራንሲስ ሲያስተምር። ስለዚህ ትንቢት ተቀብላችሁ ትንቢት ተነግሯችሁ መጨረሻ ላይ ልክ እንደ ምግብ ቤት ከፍላችሁ ብር ከወጣችሁ ከዛ ያ ዳስ ኖት ትሩ፣ ያ እውነተኛ ትንቢት አይደለም። እና ብዙ ነገር አለ ወገኖች አሁን እና ያንን አስቡ እንጂ እግዚአብሔር መንፈስ ተዘጋጅቷል፣ ስጋ ግን ደካማን ይላል። ስለዚህ we have to overcome that። ስጋን ኦቨርካም ማድረግ፣ እውነትን መስማት፣ ተጠያቂነት እንዳለ ጴንጤ ስለሆንክ እግዚአብሔር መንግስት አትገባም። ለማርያም እየሰገድክ እግዚአብሔር መንግስት አትገባም። ለመላእክት እየሰገድክ እግዚአብሔር መንግስት አትገባም። ይሄ እውነት መናገር። ኦርቶዶክስን ብቻ መውቀስም ኦርቶዶክስ ላይ ማይሰብ ራሳችሁን ይሉ። አሁን ለምሳሌ ምንድነው የሚባለው አቃቤ እምነት የሚባሉ አሉ። ያ በራሱ የሆነ ሚኒስትሪ ሊሆን አይችልም። የራሳቸው አሁን ለምሳሌ እንደዛ ሊሆን አይችልም። ወይ ደግሞ የራስ ስቶሪ ኖ፣ ያ ወንጌል አይደለም። ወንጌል ማለት ስለ ክርስቶስ ኢየሱስ መናገር፣ ሰዎች ልጆች እንዴት ደህንነታቸው መፈጸም እንዳለባቸው ለእግዚአብሔር ያ ነው ወንጌል እንጂ ወንጌል ማለት አቃቤ ሕግ አቃቤ እንትኖች አይደለም፣ አቃቤ እምነቶች አይደለም። ያ ወንጌል አይደለም። እንደውም ብዙዎችን ያሸማቀቃል። እና ራስን ማየት፣ እውነትን ከወደደ ሰው ይቀየራል። እውነትን መስማት ግን አይፈልጉም። ስለዚህ ሁለት ወዶ አይሆንም። እውነት ካልወደደ አንድ ሰው አይቀየርም። you will not be changed። እውነትን ከሰማችሁ ግን ተቀየራችሁ ቁጭ። አሁን ጌታ ይመጣል፣ ብዙ ሰው ሬዚስት ያደርጋል። ምክንያቱም ይወቅሳቸዋል። ስንፍና እንዳውም አይመጣባቸውም። የሚመጣባቸው ምንድነው? እንደፈለጉ መኖር መዘጋጀት ስለማይፈልጉ ጌታ ይመጣል የምትለዋ ነገር አይፈልጓት። አንቺ ትደጋግሚያለሽ ማለት ይላሉ። አዎ ደጋግማለሁ። እና እውነትን አይፈልጉም። ምክንያቱም ጌታ ይመጣል ማለት ተዘጋጅ ማለት ነው። ሊቭ ራይቸስሊ ማለት ነው። እና ያንን በጽድቅ ኑር ማለት ነው። ጸልይ፣ ቃል አንብብ ማለት ነው። በቅድስና ኑር ማለት ነው። ያችን ስለማይፈልጉ ጌታ ይመጣል በቃ እናውቃለን፣ ስለዚህ አትደጋግሙብን ይላሉ። ስለዚህ እኛ ግን ምንድነው የራሳችን እንሄዳለን አይደል እላችኋለሁ ወገኖች። ስለዚህ እውነትን ስታውቁ ግን ሶሪ ወገኖቼ፣ ውሃ እዚህ ጋር ያለኝ እና ሶሪ
እውነትን ስትሰሙ ትቀየራላችሁ። ወደ እግዚአብሔር 1 ሴንቲሜትር ማያስጠጋ ቤተክርስቲያን እውነተኛ ትምህርት የለበት። ሙዚቃው ደስ ሊል ይችላል፣ አምልኮ ተብሎ ሞቅታው ምናምን ደስ ሊላችሁ ይችላል፣ ህብረቱ ደስ ሊል ይችላል። አው ደስ ይላል ከሰው ጋር ህብረት ማድረግ። ግን ፈቀቅ ካላደረጋችሁ ወይ ወደ ጸሎት ካልገፈተራችሁ ወይ ደግሞ ወደ እግዚአብሔር ቃል ካልገፈተራችሁ ወይ ደግሞ ወጣችሁ ወንጌል እንድትናገሩ ካላደረጋችሁ ሞር እንድትጸልዩ ካላደረጋችሁ እኔ የምሰማቸው አገልጋዮች በሙሉ ሞር እንድጸልይ ነው የሚያደርጉኝ። ማለት ስብከታቸው ማለት ነው። አሁን ለምሳሌ እኔ የእግዚአብሔርን ቃል እንዳልኳችሁ ኦዲዮ ሰማለሁ፣ አነባለሁ። ያ ራሱ በቂ ነው ብሎ ውስጤ እንትን አይለኝም። ምክንያቱም ከምሰማው ትምህርት የተነሳ ማለት ነው። የሆነች እንደ ትንሽ እንደ ቸኮሌት አይደለም የእግዚአብሔርን ቃል የምበለው፣ በደንብ ነው። እና እንደሆነች እንደ ዲዘርት ነገር አይደለም የእግዚአብሔር ቃል። የኔ የምሰማቸው አስተማሪዎች ሞር እንድጸልይ ነው የሚያደርጉኝ። ያው ኢንቴንሲቭ ፕሬየር ብዬ ደግሞ ገባው። ባለቤት የእግዚአብሔር ይባርከው ገዛልኝ ኮርሱን። እሱን ደግሞ እያጠናው ነው። እግዚአብሔርን በግሌ ነው የምፈልገው። ስለዚህ የምትሰማቸው ትምህርቶች ሞር ወደ እግዚአብሔር ሊያስጠጓችሁ ይገባል። ሞር እንድትጸልይ፣ እግዚአብሔር ቃል ሞር እንድታጠና። ጠዋት ተነስተህ የሆነ ነገር ውስጥ እግዚአብሔር ነገር ውስጥ ካልከተተ የምትሄድበት ቤተክርስቲያን ችግር አለበት ማለት ነው። ወይ ደግሞ የምትሰሟቸው ኦንላይን ያሉት ተረት ተረት ናቸው ማለት ነው። አሜን። ግን እውነት የሚሰማ ሰው ምን ይሆናል? ይቀየራል። ዴፊኒትሊ ይቀየራል። ሪቫይቫል ቅርብ ነው ለሚፈልግ ሰው ማለት ነው። አሜን እላችኋለሁ። ዛሬ እንቀጥላለን። ወደ እግዚአብሔር ቃል እንሂድና እስቲ ልጸልይ ከሁሉ በፊት። እግዚአብሔር አባት ሆይ in the name of Yeshua አመሰግንሃለሁ for another opportunity፣ ሌላ እድልን ስለሰጠህን ለኔና ለወገኖቼ እውነትን እንድንሰማ አንተን ሞር እንድንፈልግ ስለምትረዳን አመሰግናለሁ። in the name of Yeshua በደል ኃጢአት ካለ ደግሞ የኔም የወገኖቼም በክርስቶስ ኢየሱስ ደም ጠበን ጌታዬ፣ አስተምረን፣ ሞር አስጠጋን። ከቲዮሪ ጌታዬ ወደ ፕራክቲስ ጌታዬ ወደ ማድረግ ተግባራዊ ክርስትና ውስጥ ጌታዬ ሙቭ አድርገን ሺፍታስ in the name of Yeshua አሜን አሜን። እንቀጥል ወገኖች። ስለ ፕሬየር ነው ይሄ መጽሐፍ። አሁን በደንብ መማር ጀምራለሁ። አትሊስት አንደኛውን እንትን ጨርሻለሁ። ስለ ኢንቴንሲቭ ፕሬየር ለርኒንግ the art of prayer ምንድነው? ጸሎት የሚለመደው አንደኛ በምንድነው? ይሄ ነገር ስለእናንተ ብቻ አይደለም፣ ለራሴም ሪቫይዝ ያደረኩ ነው። ጸሎት የሚለመደው በምንድነው? በምንማረው በመጸለይ ነው። አሜን። learning the art of prayer ይላል ኢሳይያስ 56ን ያለፈው ጊዜ አይተናል። ቤቴ የጸሎት ቤት ይባላል የሚለው። ከዛ ደግሞ የሚጸልዩ ሰዎች ደስተኛ እንደሚሆኑ እሱንም አይተናል። ትንሽ ሪቫይዝ ላድርግላችሁ። ከዛ ደግሞ ለሚጸልዩ ሰዎች በር ይከፈታል ይላል። doors are open for those who pray። በር የሚከፈትላቸው ለማን ነው? ለሚጸልዩ ነው። ጸሎትን እኔ ጌታ አንድ ጊዜ ምን አለኝ? የሚጸልይ ሰው አይወድቅም አለኝ። በጣም ደስ አለኝ። እና የሚጸልይ ሰው አይወድቅም። ሌላ ጊዜ ደግሞ እንደገና ምን አለኝ? ብዙ ከጸለይሽ ብዙ ትጠበቂያለሽ አለኝ። በጣም ደስ አለኝ። እና ብዙ ጥበቃ ከፈለጋችሁ ብዙ ጸልዩ። ብዙ አንድ ሰዓት ወይ ደግሞ ቀኑ ሙሉ መጸለይ ከቻላችሁ ጊዜውና እንትኑ ከፈቀደላችሁ ጸልዩ። ወይ ደግሞ ሰዓታችሁን ዲቫይድ እያደረጋችሁ ጸልዩ። አሜን። ምክንያቱም ጌታ ምን አለ? ብዙ የሚጸልይ ብዙ ይጠበቃል አለኝ። ብዙ የሚጸልይ ጸሎት የሚጸልይ ደግሞ አይወድቅም ይላል ጌታ። ስለዚህ በጣም ደስ አይልም? በቃ የሚጸልይ ሰው አይወድቅም። የሚጸልይ ሰው ደግሞ ብዙ ይጠበቃል። አሜን። ሌላ ደግሞ አሁን ጌታ የሚናገረኝ እንደውም ብዙ ስትጸልዩ መዝገብ ይኖራችኋል በእግዚአብሔር መንግስት። ምክንያቱም እዚህ ስትጸልይ አሁን ይሄ እንኳን ባይብል ስተዲ ለእናንተ ሼር ሳደርግ መላእክት ይጽፋሉ እና መንግስተ ሰማይ ሲሄድ ሀብት አለኝ ንብረት አለኝ። ምክንያቱም እዚህ ሼር ያደረኩት ማለት ነው። ጠዋት ተነስቼ ኦዲዮ ሰማለሁ። ያ ሁሉ ምንድነው? ስቶርድ አፕ የሆነ የተከማቸ ንብረት አለኝ ቤት በመንግስተ ሰማይ፣ ሌባ በማይሰርቀው ብል በማይበላው ማለት ነው። አሜን። ስለዚህ ኪፕ ኦን ፕሬይንግ፣ ጸልዩ ጸልዩ፣ ስለ ሁሉ ነገር ጸልዩ። በቃ ፎር ኤቭሪቲንግ፣ ስለምትበሉት፣ ስለምትጠጡት፣ ስለ ነገ፣ ስለ ሰዓት በኋላ ስትወጡ ጸልዩ፣ ስትገቡ ጸልዩ።
ስለ ዘመዶቻችሁ ጸልዩ፣ ስለ ጠላቶቻችሁ ጸልዩ። በቃ ስለ ጠላቶቻችሁ ጸልዩ፣ ስለ ወዳጆቻችሁ ጸልዩ፣ ስለ ሁሉ ነገር ጸልዩ። አሜን ያላችኋለሁ። ይሄ እንግዲህ ጌታ ያስተማረኝ ነው። እና ስንቀጥል ኪንግደም ሩልስ ኦን ፕሬየር፣ ይሄ በጣም ለብዙዎቻችሁ ይጠቅማል። እዚህ ጋር የምትሰሙ ካላችሁ እኔ አትታዩኝም እና ለአገልጋዮች በተለይ በጣም እንትን ሆኖ አግኝቼዋለሁ። ቢ ኬርፉል ኖት ቱ ሾው ኦፍ ዩር ስኪል ኦፍ ፕሬየር። ይሄ በጣም እንትን ነው። ምንድን ነው? ቱ ቢ ሲን፣ ለሰዎች ለመታየት የእናንተን ችሎታ ማሳያ አታድርጉት ጸሎትን። ላይክ አሁን ለምሳሌ ብዙ ጊዜ ስብከት ላይ ሲሰብኩ ብዙ ሰባኪዎች ወይ አስተማሪዎች ምንድነው የሚያደርጉት? የእነሱን ስኪል እኔ ኦንላይን ማስተማር እንደዚህ ስጀምር ሜቢ 8 ዓመት ይሆናል አይደል? ልጆቹ ሳያቸው እንደነሱ መናገር አልችልም። እውነቴን ነው የምላችሁ። ቲል ቱዴይ እንደነሱ መቀላጥፌ መናገር አልችልም። መናገር አልችልም ማለት ምንድን ነው? በጣም ብዙ ነው የሚናገሩት ለአንድ ነገር። አሁን ለዛሬ ይሄ ነገር ወደቀ ከሆነ ወደቀ ነው የምለው፣ ሌላ ነገር አልጨምርም። እና እነሱ ግን ይሄ ነገር እንደዚህ ብሎ ወደቀ፣ ዋው እላለሁ፣ አደንቃቸዋለሁ። ምክንያቱም they go far፣ ብዙ ነገር ነው አንድ ነገር ለማለት ብዙ ነገር ይናገራሉ። እኔ ያንን ሳይ ትንሽ ተስፋ መቁረጥም ሳይሆን መጀመሪያ ተናገርኩ፣ አይ እኔ እንደሱ መናገር አልችልም። እና ይሄ እንትን መስሎኝ ነበረ። በቃ አስፈላጊ ባይብል ስተዲ ለማድረግ የንግግር አንድ ነገር በዛ አድርጎ መናገር ችሎታ መስሎኝ ነበር። ያ የለኝም እውነቴን ለመናገር እና ግን እግዚአብሔር ይመስገን በዛ አይደለም፣ ብዙ መናገር በመቻል አይደለም። በቃ እንደኔ ሲምፕል ሾርት አድርጎ መናገር ይቻላል። አሜን። ስለዚህ ምንድነው በስብከትም በጸሎትም የእናንተን ስኪል የአነጋገር ችሎታ የእናንተን ቮካብለሪ ለማሳየት አሁን ለምሳሌ የምትናገሩት ነገር ለሌሎቹ ቀለል ብሏቸው እንዲገባቸው ነው እንጂ እኔ አሁን ለምሳሌ አንድ ቃል ባቅ እግዚአብሔር ቢሆን እግዚአብሔር ብቻ ማለት ብማር አንድ ወርድ ብማር እናንተ ላይ መጥቼ መወርወር የለብኝም ያንን ወርድ። ምክንያቱም ለኔም አዲስ ነው፣ ለእናንተ ግራ ይገባችኋል። አሁን ለምሳሌ ሉዓላዊ የሚለው ነገር እኔ አማርኛ በጣም ጎበዝ ነኝ ብዬ አምናለሁ። ሉዓላዊ የሚለው ግን አላውቀውም ነበር እና ሉዓላዊ አንዱ እንኳን ቆም ብሎ ያን ሉዓላዊ ያስረዳን ሰው የለም። እንደዚህ አትሁኑ። የእናንተን እውቀት ለመወርወር ማለት ነው። ሉዓላዊ የምትለዋን ቀስ እያልኩ ነው የተረዳሁት። ሉዓላዊ የሚለው ያ ምንድን ነው? that is not good። የእናንተን ስኪል የእናንተን እውቀት የቃል እውቀት ሰው ላይ ለማሳየት አታደርጉት። that is the worst way። ያ ጥሩ አስተማሪ አይደላችሁም፣ ጥሩ ሰባኪ አይደላችሁም እንደዚህ አይነት ሰው። አሜን። ስለዚህ be careful not to show off your skills of prayer ላይ በጸሎት ላይ ብቻ ሳይሆን በማስተማርም የእናንተን ስኪል ለማሳየት አታድርጉ። በቃ ያንን ማቴዎስ ምዕራፍ 6 ከ5 እስከ 6 ስለ ጸሎት የሚናገረው ይመስለኛል። ምዕራፍ 6 ከ5 የጌታ ቃል ምን ይላል? ስትጸልዩ በጌታ በኢየሱስ ማነባለው ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህን ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጽ ይከፍልሃል። አሕዛብን በመናገራቸው ብዛት ታያችሁ። ምዕራፍ 6 ቁጥር 7 ላይ አሕዛብን በመናገራቸው ብዛት እንዲሰሙ ይመስላችኋል፣ ስትጸልዩ እንደነርሱ በከንቱ አትድገሙ። ይሄ ሌላ እንትን በቃ ቃላተኞች አትሁኑ እና that is ጌታ ኢየሱስ ክርስቶስ by the way አይወድም ቃላተኛ የሆነ ሰው። እና አሁን ለምሳሌ ጌታ ሆይ ይሄን እስክሪብቶ ብፈልግ እንደዚህ ሆኖ ለጌታ ስጸልይ ማለት ነው። ኤክስፕሌን ላድርግላችሁ ለማስረዳት ነው። ጌታ ይሄ እስክሪብቶ እንደዚህ ከለሩ ደስ ይላል፣ ከዛ በኋላ ብዙ ሰዎች ይዘውታል እንደዚህ ከምለው ጌታ ይሄን እስክሪብቶ ፈልጋለሁ ስጠኝ ብለው ጌታ የሚመርጥ የትኛውን ጸሎት መሰላችሁ? ጌታ ይሄን እስክሪብቶ ፈልጋለሁና ስጠኝ ነው እንጂ በፒያሳ በመርካቶ የሚሄድ ሰው አይወድም ጌታ። ያው ቃሉ ይናገራል። አሜን።
አሕዛብ በመናገራቸው ብዛት አያችሁ። እኔ አገልግሎት ስጀምር የሌለኝ ነገር ምንድን ነው? በመናገር ብዛት የለኝም። እና ያ ከአገልግሎት ወደኋላ የሚያደርገኝ መስሎኝ ነበር። ምክንያቱም ልጆቹ በጣም ጎበዞች ናቸው መናገር ላይ እና ግን በመናገር ብዛት አይደለም። እኔ ራሴ እያጸደኩ አይደለም። እና በመናገር ብዛት አይደለም ይላል መጽሐፍ ቅዱስ። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። አያችሁ፣ በመናገር ብዛት ስታስተምሩ የምትሰሙ አይምሰላችሁ። እንደኔ አይነቱ በተለይ በፍጹም ይበዛብኛል። አትስቱማች። ስለዚህ እንደዛ አትሁን ይላል። እንደነርሱ በከንቱ አትድገሙ። አሜን። እዚህ ጋር የሚማር ሰው እንግዲህ እቺን ጻፉ። አንደኛ በሰዎች ለመታየት፣ ሁለተኛ በሰዎች ለመሰማት ቱ ማች የሆነ አትሁኑ። ቱ ማች ቮካብለሪ አያችሁ፣ ቮካብለሪ ብዙ አታብዙ፣ አትሁኑ። ቢ ኬርፉል። ማቴዎስ 6:5-7 ያለውን አንቡ። አሜን። እንግዲህ we are learning እየተማርን ነው። ከዛ ደግሞ ስንቀጥል prayer is work ይላል። እዚህ ጋር ፓስተር ፍራንሲስ ያስተምር prayer ጸሎት ስራ ነው። God will provide your needs when you work for him። ጌታ የተመሰገነ ይሁን። ጌታ እግዚአብሔር ለሚያገለግሉት በሙሉ ይከፍላል። እውነቴን ነው የምላችሁ። እኔ እንኳን በራሴ ህይወት ሳስበው አገልግሎት አሁን አገለግላለሁ እና ባለቤቴ ሁሉን ከቨር ያደርጋል። እውነቴን ነው የምላችሁ። ሳስበው እውነት ስለማገለግል ይሆን ጌታው እሱ ከቨር እንዲያደርግ ያደረከው እላለሁ። ምክንያቱም ስታገለግሉ እግዚአብሔር ያንን ወጪያችሁን ደግሞ ጌታ ከቨር ያደርግላችኋል እንጂ እኔ ሰርቼ አይደለም። እሱ is covering ትልቁን ጦርነት እሱ ነው የሚዋጋው። እና ግን እኔ በምችለው ጌታን አገለግላለሁ። በእርግጥ አላርፍም ለጌታ አገልግሎት። ወይ ውጪ መሰክራለሁ፣ ወይ ጸልያለሁ፣ ወይ ቃል ሼር አደርጋለሁ፣ ወይ ልጄን አስተምራለሁ፣ ወይ ጸልያለሁ፣ እግዚአብሔርን ፈልጋለሁ። አይ አም ቢዚ በእግዚአብሔር መንግስት። ግን ሳየው ምንም ጎሎብኝ አያውቅም። ጌታ ፕሮቫይድ እያደረገ ነው። አያችሁና እግዚአብሔር ምን ያደርጋል? ይከፍላል። አሜን። ስለዚህ ጸሎትም ምንድነው? ስራ ነው። when you work for him ለእግዚአብሔር ስትሰሩ እግዚአብሔር ምን ያደርጋል? ለእናንተ ፕሮቫይድ ያደርጋል። አሜን። እግዚአብሔር የታመነ አምላክ ነው። አሜን። ምንም በራሴም ህይወት አይቼዋለሁ። ስታገለግሉት ጌታ ምንም አይጎላችሁም። አሜን። unless our hearts are aligned with God our prayer cannot be answered። ልባችን ከእግዚአብሔር ጋር አላይን መሆን አለበት፣ አብሮ መሄድ አለበት እግዚአብሔር ጸሎታችንን እንዲሰማ። ኖት ይላል prayer is የጻፉት prayer of persistence it might take hours days weeks pray through። ይሄ ነገር በጣም እንትን ነገር ነው ወገኖች። እኔ በራሴ ፕራክቲስ አላደረኩትም። praying through ይሉታል። praying through በጣም እንትን ነው። ምንድነው? ለምሳሌ እንዳው አንድ ምሳሌ ሰጣችሁ። አንድ እግዚአብሔር ሰው የሆነ ሚራክል አይ ዶንት ኖ ስለ ልጃቸው አይደለም ምንድነው ስለ ቸርቻቸው ነው፣ የቸርች ቦታ ነውና የኮሪያው አገልጋይ ሰውዬ ሶሪ ወገኖች፣ የኮሪያው አገልጋይ ኦኬ ሜሴጅ መጥቶ ነው። የኮሪያው አገልጋይ ቤተክርስቲያናቸው ሊወስዱባቸው ብለው የተወሰነ ጊዜ ስጡኝ ብለው ኮንቲኒየስሊ ለስንት ሰዓት ጸለዩ። ያ ነገር መልስ እስከሚያገኙ ማለት ነው። that is called praying through ይሉታል። prayer of persistence ያለ ማቋረጥ ማለት ነው። 3 ሰዓት ሊፈጅ ይችላል። አንዳንድ ሰው 6 ሰዓት መልሱ እስከሚመጣ ማለት ነው። ያ መጸለይ በጣም it's very በጣም ጥሩ ኤክስፒሪየንስ ነው። እኔ ግን በራሴ ኤክስፒሪየንስ አላደረኩም እና that is called praying through ይባላል። ቻርልስ ስፐርጀን የሚባል እግዚአብሔር ሰው ምን አለ? said it is not how you pray how long you pray but it is to get God's ears ይላሉ። ምን ያህል መጸለይ ሰዓቱ ሳይሆን ያ ማለት ምንድነው? keep on praying ማለት ነው። አሳጥረው ሰዓቱን አይደለም። ያ በዚህ የጸለይክበት ርዝማኔው ሳይሆን የእግዚአብሔርን ጆሮ ማግኘትህ ነው ይላል። እዚህ ጋር አንድ እንትን ብነግራችሁ በመንግስተ ሰማይ የሚሰማ ጸሎት አለ፣ የማይሰማ ጸሎት አለ። የሚሰማ ድምጽ አለ፣ የማይሰማ ድምጽ አለ እና ስለሱ ጌታ ሞር ሲያስተምረኝ ነግራችኋለሁ። ግን የሚሰማ ሰው አለ፣ የማይሰማ ሰው አለ።
ለምንድን ነው? አንደኛ የህይወታችን እኔ እንደገባኝ የምንኖረው ኑሮ ያ ነው። አሁን ለምሳሌ ቆይ ላምጣላችሁና እግዚአብሔር ቃል ምን ይላል ዳዊት ላይ ጸሎት ዝም ብሎ አይደለም የሚሰማው። አሜን። መዝሙር 15 ላይ ይመስለኛል አንድ ቃል ምን ይላል? ምን ይላል እግዚአብሔር ቃል? መዝሙር 15 በቅንፍ 15 አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራህ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነትን የሚናገር በአንደበቱም የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹን የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳ ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። ወገኖች የምንኖረው ኑሮ በመንግስተ ሰማይ ይጻፋል እና እንደዚህ አይነት ኑሮ የሚኖር ሰው ጸሎቱ ይሰማል። ገንዘቡን በአራጣ የማያበድር እውነትን የሚናገር በልቡም ዘመዶቹንም የማይሳደብ ብዙ ነገር ይናገራል። ይህንን የሚያደርግ እንትን አይልም ይላል፣ አይናወጥም። ጸሎቱም እንደሚሰማ ነው እንደዚህ አይነት ሰው እና ወገኖች ጸሎታችን ጸሎት የሚሰማው ከኛም የሚጠበቅ ነገር አለ። አሜን። ከዛ ስንቀጥል ስለ ብሉፕሪንት ኦፍ ፕሬየር ዛሬ ትንሽ ሼር ላደርጋችሁና እንቀጥላለን ስለ ፕሬየር። the blueprint of prayer according to the Lord Jesus። እዚህ ጋር ብዙ የጌታ ኢየሱስ ክርስቶስ ብሉፕሪንት ማለት ምንድነው? አንድ ቤት አሁን ለምሳሌ ከመሰራቱ በፊት ብሉፕሪንት የሚባል አለ። ኢንጂነሮቹ ያቺን ብሉፕሪንት ይዘው ያ ፕላን ማለት ነው፣ በአማርኛ ፕላን ነው የሚባለው፣ የቤት ፕላን የሚባለው ያቺ የቤት ፕላን ይሄ ቤት ስንት ክፍል አለው፣ ስንት ሳሎን አለው፣ ያንን ብለው በፕላን ያወጣሉ። ያ ፕላን ማለት ነው። እና የቤት ሲሰራ በምንድነው? በዛ ፕላን ነው ወይ ደግሞ በዛ ብሉፕሪንት የተነሳ መሰረት ነው የሚሰራው። እንደዛ ሁሉ ጌታ ኢየሱስ ክርስቶስ በማቴዎስ 6 ከ9 እስከ 13 ብሉፕሪንት ሰጥቶናል። ያ ምንድነው? ከዚህ በፊትም እቺን ነገር አስተምራችኋለሁ። በሌላ መልኩ ነው ዛሬ የምንማረው። ማቴዎስ 6 ላይ ከ9 እስከ 13 እንዲህም እንግዲህ እናንተስ እንዲጸልዩ ይላል ጌታ። እንግዲህ እናንተስ እንዲጸልዩ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፋትም አድነን እንጂ ወደ ፈተናም አታግባን፣ መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። This is our blueprint። በዚህ መሰረት ነው መጸሎት መጸለይ ያለብን። ብዙ ሰዎች ብዙ የራሳቸውን የጸሎት እንትን ይፈጥራሉ። ሁሉም ይሰራል አለ ፓስተር ፍራንሲስ። ግን ከጌታ ኢየሱስ ክርስቶስ መጀመሪያ የምንማረው አስተማሪያችን እሱ ነው፣ እኛ የጌታ ተከታዮች ስለሆነ ማለት ነው። ስለዚህ ማቴዎስ ላይ እንዳየነው ብሉፕሪንታችን ፕላናችን በዛ መሰረት ነው የምንጸልየው። ስንጸልይ you cannot build your እዚህ ጋር ሌላም እንትን የጻፍኩት ነው ኖት የጻፍኩት እዚህ ጋር ለእናንተ ከጠቀማችሁ መያዝ ትችላላችሁ። ኖት ብዬ የጻፍኩት ከስብከት ውስጥ የወሰድኩት ነውና you cannot build your ministry based on your story ይላል ፓስተር ፍራንሲስ። እውነቱን ነው። አሁን አንዳንድ ጊዜ ፓስት ኤክስፒሪየንሳቸውን እየተናገሩ ሁሉ ጊዜ በቃ እኔ እንደዚህ ነበርኩ፣ ሰካራም ነበርኩ፣ ዝሙተኛ ነበርኩ፣ ሰካራም ነበርኩ፣ ዝሙተኛ ነበርኩ። ያ የአገልግሎት መሰረት ሊሆን አይችልም። አሜን። እኔም እስማማለሁ። ሁሉ ጊዜ ታሪካችሁን በማውራት ያ መሰረት ሊሆን አይችልም። ልክ አሁን እንደ አቃቤ እምነቶቹ ማለት ነው። ያ ሊሆን አይችልም። አገልግሎት ራሱን የቻለ የአገልግሎት መሰረት ሊሆን አይችልም። አሜን። telling people your broken past cannot bring salvation to people። ሰዎችን አያድንም። አቃቤ ሕግም አቃቤ እምነትም ያገለግላል፣ ግን it's not only that እንደዛ ማለት ነው። ስለ ራሳቸው ታሪክ ብቻ የሚናገሩ አይታችኋል። ኦንላይን ላይም አሉ ልጆች ይጠቅማል ብለው ነው። በእርግጥ ግን ሁሌ እኔ እኮ እንደዚህ አድርጌ አንድ ጂማ በቃ ትንሽ
እንትን ይላል። እንደዚህ ነበርኩኝ ሁሌ ያ ነገር ሲደጋገም እንደ it's not right አሜን። ያ ለሰዎች ደህንነት አያመጣም። when you pray ይላል and remember some sins ask for forgiveness it became your heart condemn yes things are promised ኦኬ ይሄ ለራሴ የጻፍኩት ነው። ስለዚህ ምንድነው እቺ ኖት ከጠቀመቻችሁ ያዙት። ስለ ፓስት ኤክስፒሪየንሳችሁ አገልግሎት በዛ ላይ ሊመሰረት አይችልም። አገልግሎት መሰረቱ ጌታ ኢየሱስ ክርስቶስን ነው እንጂ ለሰዎች ደህንነት የሚያመጣ ኖት ዩር ኤክስፒሪየንስ የናንተ ያለፈ ታሪካችሁ አይደለም ይላል ፓስተር። እኔም እስማማለሁ አሜን። እንደዛ ያዙት። ከዛ ስንቀጥል ወደ ብሉፕሪንታችን ስንቀጥል ፕላናችን ምንድነው? አባታችን ወይ ነው። አባታችን የመጀመሪያው ምንድነው? our father who art in heaven በሰማይ ያለ አባታችን። ስለዚህ you discover him as a person እግዚአብሔር አምላክ ፐርሰን ነው። ስብዕና ያለው ነው። በአማርኛችን ስብዕና ያለው ነው። ስለዚህ እግዚአብሔር አምላክ ምንድነው? የምናናገረው ነው። እግዚአብሔር አምላክ ግዑዝ አይደለም። እንደዚያው ለምሳሌ ይሄ ወተር ቦትል ነው። በእርግጥ ግን ግዑዛዊ ደግሞ አይድል አይደለም። አይዶል ነው የሚባለው። አይዲኦኤል ነው አይደለም? አይዲኦኤል መሰለኝ ስፔሊንጉ ቼክ ማድረግ እችላለሁ። እና አይድል አይደለም። የምንድነው? የምናናገረውን አባታችን ሆይ የምንለው ነው። የሚሰማ የሚያይ የሚናገር እንጂ ጣዖት አይደለም። ጌታ ስሙ ይባረክ አሜን። ምክንያቱም ጣዖት አይመልስም አያናገርም። እኛ ግን አባታችን ሆይ የምንለው የምናናገረው ፐርሰን ነው እንጂ ሂዝ ኖት አን አይድል ወይ ደግሞ ጣዖት አይደለም አሜን። ከዛ ስንቀጥል ስለዚህ we speak with him as a person እንደ ፐርሰን ነው የምናናገረው። ከዛ ሁለተኛ ስንቀጥል your kingdom come መንግስት ትምጣ your will be done on earth as it is in heaven መንግስት ትምጣ እንላለን። የእግዚአብሔር መንግስት አሁን ለምሳሌ አንዳንድ ነገሮች የእግዚአብሔር መንግስት ሲመጣ ምንድነው? የእግዚአብሔር መንግስት ምንድነች ይላል የእግዚአብሔር ቃል በመንፈስ ቅዱስ የሆነች ደስታ እንጂ የመብልና የመጠጥ አይደለችም ይላል። ስለዚህ የእግዚአብሔር መንግስት በህይወታችን ሲመጣ ምን ይኖራል ማለት ነው? እዚህ ጋር ጌታ የተመሰገነ ይሁን። በጣም ጌታ ሲያስተምረኝ በጣም ደስ አለኝ። ምንድነው? የእግዚአብሔር መንግስት ደስታ ነች ይላል። ስለዚህ እኔና እናንተ ልንደሰት ይገባል። አሁን ፎር ኤግዛምፕል ፓስተር ፍራንሲስ በጣም የገረመኝ ክርስቲያኖች አለ the most sad የሆነ ፊት ያለን እኛ ነን አለ። እውነቱን ነው። እና ግን መሆን የነበረበት ምንድነው? በመንፈስ ቅዱስ ደስታ ነች የእግዚአብሔር መንግስት። የእግዚአብሔር መንግስት በውስጣችሁ ነች አለ። ጌታ ኢየሱስ ክርስቶስን ስንቀበለው በውስጣችን ስላለ ጌታ ደስተኛ መሆን አለብን። ስለዚህ አንድም መገለጫው ምንድነው? የምግብ የመጠጥ አይደለችም። በፌሽታ አይደለም የሚመጣው የኛ ደስታ ማለት ነው እንጂ በመንፈስ ቅዱስ የሆነ ደስታ ነው። ስለዚህ ዓለማውያን አለ ፓስተር ፍራንሲስ ከኛ የተሻለ ደስተኞች ናቸው። እውነቱን ነው። በጣም እውነቱን ነው። ግን እነሱ ያው ወደ ሲኦል እየወረዱ ባያውቁትም ግን ከክርስቲያን የበለጠ ደስተኛ ዓለማዊ ነው። ይሄ ምንም ጥያቄ የለውም። ግን እዚህ ጋር ምንድነው? እኛም ደስተኛ መሆን አለብን። በጣም ሳድ መሆን የለብንም ወገኖች። እኛ ውጭ ያለን ሰዎች እንኳን ብዙ በዙሪያችን የምናውቀው ሰው አለመኖሩ ምናምን ትንሽ ኮስታራ ሊያደርገን ይችላል። ግን ሌሎቹ ሰው መደሰት አለባችሁ። ስማይል፣ በትንሽ ነገር ደስተኛ መሆን አሜን። ምክንያቱም የእግዚአብሔር መንግስት ደስታ ነው እንጂ በውጪ በመገብ በመጠጥ በኤክስተርናል ነገር አይደለችም። አሜን። ስለዚህ ምን በሉና ጸልዩ፣ መንግስት ትምጣ። በአንድ ነገር ላይ ስትመጣ የእግዚአብሔር መንግስት ደስታን ይዛ ትመጣለች። ደስታ ነች የእግዚአብሔር መንግስት። ከዛ ደግሞ የእግዚአብሔር መንግስት ደግሞ ምንድነች? ፈውስ ነች። የእግዚአብሔር መንግስት ብዙ ነገር ይዛ ትመጣለች። ስለዚህ አንድ ነገር ስትፈልጉ በዛ ነገር ላይ መንግስት ትምጣ እያላችሁ በልጆቻችሁ ላይ መንግስት ትምጣ፣ ባልዳኑ ሰዎች ላይ መንግስት ትምጣ፣ በአገር እንትን ላይ መንግስት ትምጣ። ስትመጣ የእግዚአብሔር መንግስት ብዙ ነገር ይዛ ትመጣለች። አሜን። ያንን ጸልዩ። ጌታ ምን ይላል? በሌላ መንገድ ላይ በሌላ ቃል ላይ መንገዴ እንደ መንገዳችሁ ሐሳቤ እንደ ሐሳባችሁ አይደለም ይላል ኢሳይያስ ላይ በሰማይ እግዚአብሔር። ስለዚህ your will be done on earth as it is in heaven ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ሐሳቤ እንደ ሐሳባችሁ
አይደለችም ይላል ጌታ። መንገዴም እንደ መንገዳችሁ አይደለም ይላል። ስለዚህ የእግዚአብሔር መንግስት በእኛ ጋር ሲመጣ የእግዚአብሔር ሐሳብ የእግዚአብሔር መንገድ እንኖረዋለን ማለት ነው። ያለበለዚያ የኔና የናንተ ሐሳብ ከእግዚአብሔር ሐሳብ ሰማይ ምድር እንደሚርቅ ይለያያል አለ ጌታ። በቃ አልተገናኘንም ከእግዚአብሔር ጋር በሐሳባችን ማለት ነው። ስለዚህ የእግዚአብሔር መንግስት ሁሌ በህይወታችን ማኒፌስት እንዲያደርግ እንዲገለጥ መጸለይ ትልቅ በረከት ነው። አሜን። እቺንም ጸልዩ ይላል ጌታ። ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለም። ያ ሐሳቡ በየቀኑ እንድንኖረው መጸለይ፣ ያንን ሐሳብ በየቀኑ እንድንኖረው መጸለይ። አሜን። When we pray that God's kingdom will be established in me first, the joy of the kingdom must manifest in you. የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታ ነው እንጂ የመብል የመጠጥ አይደለም፣ በውጪ በሆነ ነገር አይደለም። ሮሜ 14:17 በመብል በመጠጥ በፌሽታ አይደለችም የእግዚአብሔር መንግስት፣ በውስጥ በሆነ ደስታ ነው። ወገኖች በጣም ተደሰቱ። በተለይ ውጭ ያላችሁ ሰዎች ከኔ ጀምሮ ትንሽ እንትን አንሁን፣ ምን ልበላችሁ፣ ምንድነው ሎንግ ፌስ አንሁን፣ ደስተኛ ሁኑ። ድሮ ኢትዮጵያ ያለን በማኪያቶ እንደሰት ነበር። አሁን ግን ከማኪያቶ በላይ በትልቅ ጆግ እየጠጣ ደስታ ከየት ለምን ደስታችን ይወሰዳል? አሜን እላችኋለሁ። በትንሽ ነገር ተደሰቱ፣ በትንሽ ነገር። ይሄን እኔ ራሴ ማሀፍቱ ወርኩን ማይሰልፍ ይሄን ለራሴም ነው። ከውጪ በሆነ ነገር በመብላት መጣጣት አይደለም የእግዚአብሔር መንግስት ደስታ። አሜን። ከዛ ስንቀጥል pray let your kingdom manifest in me። በውስጥ የእግዚአብሔር መንግስት ትምጣ። በእውነት ነው የምላችሁ ጌታ ኢየሱስ ክርስቶስ ጸሎት ይመልሳል። እኔ አንደኛዋ ምስክር ነኝ። ትንንሽ የምትሏትን ነገር ጸልዩ በእግዚአብሔር ፊት። ጌታ ደግሞ ምን እንደሚፈልግ ታውቃላችሁ አይደለም? የምንፈልጋቸውን ትንንሽ ኒዶች፣ ትንንሽ እርዳታዎች በየቀኑ ከሱ እንድንጠይቀው ጌታ ይፈልጋል። when you do that ደግሞ ትንንሽ ነገር ነው የምላችሁ። ቁልፍ ቢጠፋባችሁ ጸልዩ፣ ወይ ደግሞ ከልጆቻችሁ ጋር ትንሽ እንትን ነገር ካለ ይሄን ነገር ቀይረው በሉት፣ ተቀይሮ ታዩታላችሁ። እና እግዚአብሔር ለትልቅ ነገር ብቻ አይደለም፣ ለመኪና ለቤት ብቻ አይደለም፣ ለትንንሽ ነገርም እንድንጠይቀው ይፈልጋል። አንድ ጊዜ አንድ እግዚአብሔር ሰው ሳዱ ሱንደር ሲንግ የሚባሉ ነበሩ ህንድ ሀገር፣ እና እኚህ እግዚአብሔር ሰው በጣም የሚደንቁ ናቸው። ጌታ ምን ብለው ጠየቁት? ጌታዊ ለሁሉ ነገር ለምንድን ነው የምንጠይቀው? አንተ ሁሉን ካወቅ ለምን ዝም ብለህ አትሰጠንም? ለምን መጸለይ ያስፈለገን አሉት። ከዛ ብለው ሲሉት ጌታ ምን አላቸው? ልጆቼ the only time ወደ እኔ የሚመጡት አንድ ነገር ሲፈልጉ ነው ብሎ ጌታ መለሰላቸው። which is very true። ብዙዎቻችን አንድ ነገር ስንፈልግ ነው ከጌታ ጋር የምንጸልየው። ስለዚህ ነው ወደ እኔ እንዲመጡ ስለምፈልግ ነው ይላል ጌታ። አሜን። ስለዚህ አብዝታችሁ ጸልዩ ስለ ሁሉ ነገር። ጌታ ይባረክ። ጸልዩ ወገኖች። ከዛ ደግሞ ምን ይላል? pray let your kingdom manifest in me. when the kingdom manifests in you, lack, curse ምናምን ያው ለምሳሌ generational curse ምናምን የምትሉት በሙሉ ከኛም ይሆናል። will be broken down፣ ይሰበራል in your life። አሜን። እንደዛ ነው። የእግዚአብሔር መንግስት የብርሃን መንግስት ነው። ሌላ ደግሞ ጌታ ያስተማረኝ የእግዚአብሔር መንግስት በብርሃን የተሞላች ነችና አሁን ለምሳሌ አንድ ፓስተር ፍራንሲስ ምሳሌ ሲሰጥ አንድ እሳት እዚህ ጋር ቢኖር let's say there is a fire here፣ ወደ እሳቱ ስጠጋ ምንድነው? አንደኛ ሙቀት አገኛለሁ አይደለም? ሙቀት ይሰጠኛል እሳቱ። ስለዚህ የእግዚአብሔር መንግስት እንደዛ ነው። ወደ እግዚአብሔር ነገር ስንጠጋ የምናገኛቸው ነገሮች አሉ። ከዛ እሳት ምን ይገኛል? ብርሃን ይገኛል። ካምስ አይደለም? ብርሃን ይሰጣል። ሌላ ደግሞ ሙቀትም ይሰጣል። የእግዚአብሔር መንግስት እንደዛ ነው። የእግዚአብሔር ነገር ወደ እግዚአብሔር ጠጋ ስንል ይሄ ከመጠጋታችን የተነሳ ምን ያል ከኛ ላይ የሚወገድ እስራት፣ የጀነሬሽናል ከርስ ምናምን የሚባለው ነገር ሁሉ ከኛ ላይ ብን ብሎ ይጠፋል። እና that's ምንድነው? መጠጋት አለብን። we have to go come close to God። አሜን። ወደ እግዚአብሔር መንግስት ጠጋ ማለት አለብን። ስለዚህ what happens to you now is based on what is happening up there።
and God is in charge ይሄ ሌላ ነገር ነው ስለዚህ ምንድነው anyway ወደ እግዚአብሔር መንግስት በእኛው ስትመጣ ልክ እንደዛ እሳት ቼናችን ይሄ ሰንሰለታችን ይሰበራል ብዙ ነገሮቻችንን ከኛ ላይ ይሄ ጀነሬሽናል ከርስ ያላችሁ አትቸገሩም ላክ ማጣት ምናምን በሙሉ ምን ይሆናል ከኛ ላይ ይሰበራል አሜን ስለዚህ መንግስት ትምጣ እያለን ሁሉ ጊዜ መጸለይ አሜን እንደዚህ አይነት ትምህርት ስትማሩ it makes you to pray more እንድትጸልዩ ያደርጋችኋል ይሄ ነው እውነት ማለት አሜን እውነት ስትሰሙ ትቀየራላችሁ አሜን what is happening to you now is based on what is happening up there ሁሉ ነገር ከላይ ነው የሚሆን ነው በመድር ላይ ማኒፌስት የሚያደርገው ይላል የእግዚአብሔር ሰው which is true አሜን በሰማይ ያለችው ደግሞ እንድንኖራት በመድር ፈቃደ በሰማይ እንደሆነች እንዲሁም በመድር ትሁን ይያለ መጸለይ ያለብን ሌላ እዚህ ጋር ምንድነው ሁለተኛ ጴጥሮስ 1:4 ሁለተኛ ጴጥሮስ 1:4 1:4 ምን ይላል ደስታችሁ እንዲፈጸም ይሄን ጽፍላችኋለሁ ቆይ አንድ ጊዜ 1:4 ሰከንድ ፒተር ነው ሶሪ አንደኛ ዮሐንስ አይደለም ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚህ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን ስለዚህ ምክንያት ትጋትን ሁሉ ያሳያችሁ I don't know why this word came አልገባኝም ጽፌዋለሁ anyway እንቀጥል the word reveals his will and his kingdom አሜን የእግዚአብሔር ቃል የእግዚአብሔርን ፈቃድና የእግዚአብሔርን መንግስት ምን ያደርጋል ሪቪል ያደርጋል ይገልጥልናል አሜን ከዛ ስንቀጥል አባታችን ወይ ብሉፕሪንታችን ያ ነው በዛ መሰረት አድርገን ነው ምን ጸልየው ከዛ በኋላ give us this day our daily bread የለቱን እንጀራችንን ስጠን when you are in God's presence your faith on God your faith on God to meet your needs grows don't talk to yourself talk to God ይላል ፓስተር ፍራንሲስ እዚህ ጋር ምን አለ ፓስተር ፍራንሲስ ሲስተምር ለብቻችሁ አታውሩ ይላል ይሄ ነገር ወገኖች በደንብ አስምሩበት ምሰሙ ካላችሁና ለብቻችሁ አታውሩ talk to God አሁን ለምሳሌ አንዳንድ ነገሮች ሲመጡባችሁ እኔም ፐርፌክት አይደለሁም እየተማርኩ ነው ገናና የሆኑ ነገሮች ለብቻችሁ ማነጋገር ከጀመረ be careful watch it ምክንያቱም ብዙ ሰዎች ራሳቸውን ያጠፉ ምናምን መጀመሪያ ከራሳቸው ጋር ተነጋግረው ነው ይባላል እና እንደውም ፓስተር ፍራንሲስ ምን አለ ለብቻዬ ሳወራ ነበር ሲሉት ስንት ነበረ በውስጥ ስንት ናችሁ በውስጣችሁ ያላችሁት ይላል ልክ አጋንንት እንዳለበት ሰው ማለት ነው እውነቱን ነው እና የሚያነጋግራችሁ መንፈስ ይኖራል ስለዚህ watch out ነቅታችሁ ወደ እግዚአብሔር ቀይሩት ከጌታ ጋር ንግግር አሜን talk to God ከዛ when you are in God's presence your faith on God to meet your needs grows ከእግዚአብሔር ጋር ደግሞ ስንነጋገር ከእግዚአብሔር በእግዚአብሔር ፊት ደግሞ ስንሆን በእግዚአብሔር ላይ ያለን እምነታችን እያደገ ይመጣል ለብቻዬ ነው የማወራው ሲሉት ስንት ናቸው በውስጣችሁ ያሉት ይላል ፓስተር ፍራንሲስ ስለዚህ don't talk to yourself ዝም ብላችሁ ከራሳችሁ ጋር አታወሩ በተለይ ውጭ ያለን ሰዎች we talk too much with ourselves ከራሳችን ጋር ብዙ እናወራለን because we have a lot of time ለብቻችን የምንሆንበት በጣም ብዙ ሰዓት ስላለ ያም ጥቅምም አለው ጉዳትም አለው ስለዚህ ኢትዮጵያ ውስጥ ግን እንደዛ ወይ ደግሞ በየላችሁበት ሀገር you don't have that much time ለብቻችሁ ያን ያህል ጊዜ የላችሁ ስለዚህ ከሰው ጋር ናችሁ ሁሉ ጊዜ maybe ያ ሰውዬ ዲመን ፖሴስድ ካልሆነ በስተቀር ከሰው ጋር ናችሁ ስለዚህ ያም ሰውዬ ዲመን ፖሴስድ ሆኖ የሚያወራችሁ ሰው እንደ ሰይጣን ሊሆን ይችላል ሐሳቡን ነው ማለት anyway ምንድነው ያንን ተክታችሁ ከእግዚአብሔር ጋር አውሩ ይላል በጣም ትልቅ ምክር ነው ከዛ ፊልጵስዩስ 4:19 ላይ ምን ይላል ስለዚህ stop talking to God stop talking to yourself ለብቻችሁ ማውራት አቁማችሁ ያንን ንግግር make it talk with the Lord ከጌታ ጋር ተነጋገሩ ፊልጵስዩስ 4:19 ምን ይላል እግዚአብሔር ቃል
19 ምን ይላል? አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። አሜን። አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ጌታ የተመሰገነ ይሁን። እግዚአብሔር ባለጸጋ ነው፣ ይሞላብናል። አሜን። Involve God in your daily needs, daily events. አሜን። እያንዳንዱ የዕለቱ ኑሯችን እግዚአብሔርን ኢንቮልቭ እናድርገው፣ እንጋብዘው። እኔም ስነዳ ጌታዬ አብረኸኝ ውጣ እላለሁ። ስገባ አመሰግናለሁ። ፐርፌክት አይደለሁም። አም ስቲል ወርክ ኢን ፕሮግረስ ነኝ እና በተቻለኝ ግን ጌታዬ ከኔ ጋር አሁን አንዳንዴም ጌታዬ ከኔ ጋር ኪችን ላለሁ እና ያን ማለት ኢንቮልቭድ ስትሆኑ ጌታን ኢንቮልቭ አድርጉት፣ በህይወታችሁ ጨምሩት። ከዛ ጌታ ምን አለኝ እዚህ ጋር ሲያስተምረን አንዳንድ ነገር የሌለን ነገሮች ግን ጥቃቅን ነገሮች ሊሆኑ ይችላሉ። ኖት ኦንሊ ቢግ ቲንግ፣ ትልልቅ ነገር ባይሆንም የሉንም የምንላቸው ነገሮች ለምንድን ነው ሳይኖረን የሚቆየው? ጌታ ምን አለኝ? ያዕቆብ 4:2-3 ላይ ምን ይላል? አትጠይቁምና አትቀበሉም። ስለዚህ ጠይቃችኋል፣ ጌታን አልጠየቃችሁም። ትልልቅ ነገር ብቻ ይመስላችኋል የምንጠይቀው፣ ትንንሿን ነገር ጌታ ይጠየቃል። ስለዚህ የሆነ ነገር ከጎደላችሁ በእኔም በራሴ ምሳሌ ሰጣችኋል። ያ ነገር ጌታን ስላልጠየቅኩት ነው። ስለዚህ we have to ምንድን ነው ጠይቁ ትቀበሉማላችሁ ይላል ጌታ። አሜን። አንኳኩም ይከፈትላችኋል፣ ጠይቁም ይሰጣችኋል። አሜን። ስለዚህ keep on asking። አንድ ጸሎት ነበር እዚህ አሜሪካ ከመጣሁ የተማርኩትና ካትከር ስታስተምር ፑሺንግ ዳርክነስ ትላለች። ፑሺንግ ዳርክነስ ነበርና ያ ምንድነው መሰላችሁ? አሁን አንድ ዳርክነስ ቢኖር አንድ ኃጢአት ወይ ደግሞ አንድ ያልተደሰታችሁበት በህይወታችሁ መወገድ ያለበት ነገር ካለ keep on praying against that። ያ ነገር removed እስከሚሆን praying through ማለት ነው። አሜን። ጠይቁ፣ በቃ ጠይቁ። አንድ ምሳሌ ልስጣችሁ። አንድ የገጠር ተማሪ ነበርና ከቤቱ ወጥቶ ወደ ትምህርት ቤት ብዙ ኪሎ ሜትር የድሮ ልጆች በወክ አድርገው ነው የሚሄዱት እና ያቺ ተራራ አለች ሁሉ ጊዜ በመንገዱ ላይ። ከዛ ላይ መጽሐፍ ቅዱስ አንብቧል። ይሄ ተረት ይሁን እውነት ይሁን ትዝ አይለኝም፣ እኔ ድሮ ነው እናቴ የነገረችኝና ያ ተራራ በመንገዱ ላይ አለ እና ይሄ ገጠር ተማሪ ሲወጣው ሁሉ ጊዜ መጽሐፍ ቅዱስ ላይ ይላል፣ ይሄንን እውነት ላችኋለሁ ይላል ጌታ ኢየሱስ፣ ይሄን ተራራ ሂድ ብትሉት በእምነት ይነቀላል ይላል። ሁሌ ጠዋት ይነሳና ያስቸግረዋል። ያ ተራራን አልፎ ነው ወደ ትምህርት ቤት የሚገባው። ከዛም ይላል በጌታ በኢየሱስ ስም አንተ ተራራ ተነቀል ይላል። አሁንም ሲሄድ ያንቺ ተራራ ተነቀል እያለ ይላል። አሁንም አለች ይሄንን ተራራ ተነቀል ይላል። ከዛ ሂ ኬፕቶን ማለት ነው። ገባችሁ? ሂ ኬፕቶን አስኪንግ ማለት ነው። ከዛ ላይ አንተ ተራራ ተነቀል በጌታ በኢየሱስ ስም፣ አንተ ተራራ ተነቀል በጌታ በኢየሱስ ስም ይላል። አንድ ቀን ጠዋት ተነስቶ ወደ ትምህርት ቤት ሊሄድ ሲል ተራራው ተንዷል። ደልዳላ መሬት ምንድነው? መንገድ ሊሰሩ ብለው በድማሚት አፍርሰውታል ያቺን ተራራ። እውነቴን ነው የምላችሁ፣ እግዚአብሔር አምላክ እንደ ቃሉ ነው ይሰራል። እግዚአብሔር ቃል this word works 1,000 for million for eternity። የእግዚአብሔር ቃል ይሰራል። የማንሰራው እኔና እናንተ ነን እና የእግዚአብሔር ቃል ይሰራል። እስቲ እግዚአብሔርን ቃል ይዛችሁ ቁሙ። የማይሆን ድል የለም እና እላችኋለሁ። ትልቅ ደስታ እኮ ነው። እኔ አንድ እንትን ልንገራችሁ ወገኖችና የሆነ እግዚአብሔር ሰው አይ ቲንክ ዲጄ ዴናክራን ናቸው፣ ህንዳዊ እንትን ናቸው። እግዚአብሔር ሰው በጣም የታወቁ አሁን ወደ ጌታ ሄደዋልና በራእይ ወደ መንግስተ ሰማይ ሄደው ሲመለሱ ጌታ ያሳያቸው የእግዚአብሔር ቃል ይውላችሁ ኢሳይያስ 53 ላይ መሰለኝ ኢሳይያስ ደዌያችን ተሸከመ የሚለው ቆይ ኢሳይያስ 53 ላይ ያለው ቃል ይመስለኛል እና ኢሳይያስ 53 በእርሱ ቁስልኛ ተፈወሰ የሚለው ኢሳይያስ 53 ላይ እንደዚህ ይውላችሁ የእግዚአብሔር ቃል ሴንተር ኦፍ ዘ ዩኒቨርስ ላይ ይሄ መጽሐፍ ቅዱስ ይሄ እግዚአብሔር ቃል ይሄ ሕያው የሆነ የእግዚአብሔር እስትንፋስ ያለበት የእግዚአብሔር ቃል እንደዚህ አለ ሲያሳያቸው ጌታ እና ይሄ ቃል ያለምንም ደጋፊ
ይሄ ባይብል ማለት ነው። ኢሳይያስ 53 ላይ ተከፍቶ ይሄ ያለ እንደዚህ ያሳያቸዋል። እቺ እግዚአብሔር ቃል ዘላለማዊ ነች ወገኖች። ሁሉ ነገር ይወድቃል፣ የእግዚአብሔር ቃል አይወድቅም። ከማይወድቁት ነገሮች አንደኛው ምንድነው? የእግዚአብሔር ቃል ነው። this is the word of God። ይሄ የእግዚአብሔር ቃል አይወድቅም። ይሄን ይዞ የወደቀ የለም። እንዳውም ባይገርማችሁ በጣም ሰነፎች ነን ክርስቲያኖች። በጣም ጥቂት ናቸው ጎበዞች ተጠቅመው እየተጠቀሙ ያሉ እየጠቀሙም ያሉ እና ይሄን ቃል ይዘን ይርበናል። ይሄን ቃል ይዘን በሽተኞች ነን። ይሄን ቃል ይዘን ሰላም የለንም። ይሄን ቃል ይዘን በጣም ሽንፈተኞች ነን። ይሄ ቃል ግን ምንድነው? እንደዚህ ይውላችሁ በዩኒቨርስ ሴንተር ኦፍ ዩኒቨርስ ላይ እንደዚህ ያለ ደጋፊ ኢሳይያስ 53 ላይ ተከፍቶ ለዘላለም የሚቆም የእግዚአብሔር ቃል ነው። በእውነቴን ነው የምላችሁ። እኛ ግን በጣም በሚያሳዝን ሁኔታ አልተጠቀምንበት። እንድቻለካ ነው። እግዚአብሔር ግን ታማኝ፣ እግዚአብሔር ግን ቃሉ የሚሰራ ነው። ጌታ ኢየሱስ ክርስቶስ እኮ እኔ ባይገርማችሁ የራሴ ምሳሌ ልስጣችሁ። ባለችኝ ትንሽ ምሳሌ ልስጣችሁና ስንት ዓመቴ ላይ ነው? አይ ቲንክ ስንት አይ ዋዝ 20 ዓመት ላይ ነኝ መሰለኝ። 20 ዓመቴ ነው፣ 19 ዓመቴ ነው እና ባይብል ስተዲ ገባሁ፣ ባይብል ስኩል እና ባይብል ስኩል ገብቼ ስለ እምነት ነበር የሚያስተምሩት እና ስለ እምነት ናይጄሪያዎቹ ስለ ኬኔቲ ሃገን ትምህርት እኔ እውነቴን ነው የምላችሁ እሱን ትምህርት it was for 1 month አንድ ወር ነው መሰለኝ በየቀኑ እየሄድን from Monday to Friday ከሰኞ እስከ ዓርብ I think we studied half day ነው። ጧት ሄደን እስከ ግማሽ ቀን ቤት እንመለሳለን። እንደዛ ነበር እና I studied for 1 month ባይብል ስኩል ገባሁ። የሚገርማችሁ በጣም ህይወቴ ላይ ትልቅ ለውጥም አመጣው፣ ተጠቀምኩበትም። እግዚአብሔር ታማኝነቱን የእግዚአብሔር ቃል እምነት እንዴት እንደሚሰራ አስተማሩ። ናይጄሪያኖች ናቸው እና ያ ቸርች ጥሩ ነበር፣ ግን ከእግዚአብሔር እንትን ብለው ደግሞ ደባልቀው ሌላ ነገር ውስጥ አልግባ። በዛ ምክንያት ነው እኔ ለቅቄ የወጣሁት ከዛም እንትን ቸርች። ምክንያቱም ጌታ ኢየሱስ ክርስቶስን ቃሉን በደንብ መሰረት አስያዙን እዚህ ጋር። ከዛ ደግሞ ስለ ገንዘብ ደግሞ ናይጄሪያኖች ድካማቸው ገንዘብ ነው። እኔ እግዚአብሔር ይቅር ይበለኝ ገንዘብ ሲሉ ሄጄ እንደ ስራ ለቀቅኩ ከዛ። ምክንያቱም ጌታ ጠፋ፣ በቃ ጌታ ይሰበክ ነበር። ከዛውን ደግሞ ገንዘብ መስበክ ጀመሩ። ኤኒዌይ ወደዛ ልሂድና ወደዚህ ልምጣላችሁ። ስንማር ባይብል ስተዲ መዝሙር ማርቆስ 11:23 ኬኔቲ ሃገን የእግዚአብሔር ሰው የኛ ልጆች ደግሞ አለመታደል ሆኖ ይከራከራሉ። ኬኔቲ ሃገን የእግዚአብሔር ሰው ናቸው፣ በመንግስተ ሰማይ ያሉ የጌታ ሰው። እሳቸው ክርስቲያን ነበሩ፣ እሳቸው እንደዚህ ነበሩ፣ እሳቸው ሐሰተኛ ነበሩ። እናንተ እንዳማችኋቸው አያርግባችሁ፣ ወደ ፍርድ ትገባላችሁ። እሳቸው ግን አባታቸው ጋር ናቸው። እሳቸው ስንት ጥሩ እግዚአብሔር የሰራባቸው ድንቅ ነገር እያለ እኛ የማናቀው እሳቸው እኮ ድንቅ እግዚአብሔር ሰው እኮ ናቸው፣ የማይጠገቡ ነገር እና የእሳቸውን ደግሞ ሐሰተኛ ናቸው፣ ገለመሌ ናቸው እያሉ ይከራከራሉ። ምን ነው ጥሩ ነገር ብትማሩ። እንዴት ነው ማርቆስ 11:23 ከአልጋ ከሽባነት ነው ያስነሳቸው። ማርቆስ 11:23 ያንን ተማርኩኔ በ19 ዓመቴ ነው፣ 19-20 ዓመቴ ላይ ነው። ከዛ በኋላ በቃ እምነት የሚባል ነገር እግዚአብሔር ታማኝነቱን አስረዱኝ። ከዛ አልኩኝ እግዚአብሔር ሰው አይደለም፣ አይዋሽም። ዋው አልኩ፣ እውነት እግዚአብሔር አይዋሽም። ከዛ ለራሴ የተማርኩትን እውነት እግዚአብሔር አይዋሽም፣ በጣም ትልቅ ነገር እኮ ነው። ስለዚህ የሚያስፈልገኝ ነገር ያደርግልኛል። ከዛ በጣም ገረመኝ እና እውነትም አመንኩኝ። በቃ እኔ እንኳን እግዚአብሔር እኔ እንኳን በተቻለኝ አልዋሽም። ከዛ በኋላ እውነትም ሰው አይደለም ይላል ዘኍልቍ ላይ ዘኍልቍ 16:23 ላይ እግዚአብሔር ሰው አይደለም ይዋሽ ዘንድ። ይሄ የእግዚአብሔር ቃል እውነት ነው፣ ይሄ የእግዚአብሔር ቃል አይወድቅም ብለው አስተማሩኝ። ከዛ ሆስተሲንግ ይወጣ ነበር። እኔ በእርግጥ ሆስተስ ለመሆን አልፈልግም ነበር፣ ፓይለት ነበር መሆን የምፈልገው። ፊዚክስ ሲ ስለመጣ ብቻ ነው ሆስተስ የሆንኩት እንጂ ሌላው ኤ ያለኝ እንግሊሽ ደህና ነበርኩ። ቁመቴም 1.60 ሜትር ነው። ፓይለት ነበር የምፈልገው ሆስተስ፣ ምክንያቱም ወደ ትምህርት ደህና ነበርኩኝ። ለምን ብዬ ሆስተስ ሆናለሁ ማስተናገድ እኔ ፓይለት መሆን ስችል ብዬ አልፈልግም ነበር። ከዛ
ሆስተሲንግ ወጣ። አንድ ጓደኛዬ በጣም ስለ ሆስተሲንግ መሆን ትፈልግ ነበር፣ በህይወት የለችም። ከዛ ሆስተስ መሆን ደግሞ በዛ ጊዜ እንትን ያስፈልጋል፣ ማን ነው የሚባለው ዘመድ ያስፈልጋል። እኔ ዘመድ የለኝም። በእርግጥ እንደ ጓደኞቼ ነኝ፣ ምንም መልኬም ደህና ነኝ፣ ሁሉ ነገር ቁመቴም ደህና ነኝ። ከዛ እርግጥ ያችኛዋ ጓደኛ ዘለግ ያለች ነች ጓደኛችን። እሷ ሆስተስ ለመሆን ትንሽ ቁመቷም ደስ ትላለች። በቃ መልክ ደህና ነን ሁላችንም። አየሁና በጣም ስለ ሆስተስ ትነግረኛለች። ከዛ በኋላ ያለውን ጥቅም እንደዚህ ምናምን ስትል በቃ እገባለሁ አልኩኝ። እንዴት ትገቢያለሽ ምናምን ሲሉኝ፣ እንደውም ጓደኛዬም ነበር አንድ ጓደኛ እንዴት ሆስተስ እንዴት ገባለሁ ትያለሽ ከዚህ ሁሉ ሚሊዮን ሰው ምናምን አለኝ። ትዝ ይለኛል። ከዚህ ሁሉ ሺህ ኢትዮጵያ ህዝብ እንዴት ገባለሁ ትያለሽ አለ። ከዛ እንዴ አንደኛ አሟላለሁ የሚጠይቁትን ሜትር ከ60 ነው፣ ሚኒመሙ ሜትር ከ59 ነው። ከዛ ደግሞ መልክም ደህና ነኝ። ከዛ ደግሞ ቁመቴም አለኝ፣ ግሬድም አምጥቻለሁ። ስለዚህ ለምን አልገባም? ጓደኛዬ እዚህ ወስብሳኛለች። ኦልሬዲ መግባት ጥሩ እንደሆነ ሆስተስነት ማለት ነው። ከዛ እንዲህ ሁሉ ሰው በዘመድ እየገባ እኔ ዘመድ የለኝም እና ሲሉ አይ እግዚአብሔር ያስገባኛል አልኩኝ። እንዴት ትገቢያለሽ ሲሉኝ፣ እንዴ ጌታ ያስገባኛል፣ ምክንያቱም ጌታ አይዋሽም። እኔ አምኜዋለሁ። ማርቆስ 11:23 የተማርኩትም ማለት ነው። እግዚአብሔር ስለማይዋሽ እገባለሁ። እውነቴን ነው የምላችሁ፣ አመንኩ። በቃ አይወዝ ሹር እና ደረጃውንም ነግሬያቸዋለሁ እንዴት እንደገባውኝ። እግዚአብሔር ትንሽ ነች ያቺ ምስክርነት፣ ግን ትልቅ እንትን አለው። ከዛ ላይ እንዳውም እግዚአብሔር እንደረዳኝ ሁሉ ትዝ ይለኛል። ስታስገባኝ አንደኛዋ የሆስተሶች አለቃ ሂሩት ትባላለች። ልክ እንደ ዘመዴ ነው። መታ ነው እንደዚህ ወታ ያናገረችኝ። ራሱ የእግዚአብሔር ቃል ምንድነው ወገኖች? ይሰራል፣ ሕያው ነው። this word of God ኢተርናል፣ ዘላለማዊ፣ ታማኝ፣ እግዚአብሔር አደርጋለሁ የሚለውን የሚያደርግ። ይሄን ቃል እኮ ይዘው ማርቆስ 4:4 ላይ ነው። ለምሳሌ ምግብ ያልበላች ሴትዮ አለች አይደለም? for 30 years ምናምን it should ይሄ ሊቀይራችሁ ይገባል። ይቀይራል። እና ምን ልላችሁ፣ እግዚአብሔር ታማኝ። አየሁት፣ ገባ ሆስተስነት። ጓደኛዬ ወደቀች። እሷ ነበርች እንደውም ዘለግ ያለችው። ገባው። እኔ ምንድነው ዘመድ የለኝም፣ ያለምንም ዘመድ ማንን ጌታን አምኜ አመንኩት። ቤት ራሱ አረ ባይሆን እንዳትሰበር ምናምን ሲሉ ምንም የተሰበርኩት ነገር የለም። ጌታን አምኜ ሰተት ብዬ ገባሁ። እውነቴን ነው ብላችሁ። ስለዚህ እግዚአብሔር ምንድነው ማርቆስ 11:23ን ይዤ ነው የገባሁት። እና ምንድነው የእግዚአብሔር ቃል የማይወድቅ ኢተርናል የሆነ ዘላለማዊ የሆነ ሰማይ ምድር ያልፋል አለ እኮ እግዚአብሔር፣ ቃሌ ግን አታልፍም። እኔ በጣም የሚገርመኝ የነበረው እግዚአብሔር አልኩኝ ሰው አይደለም፣ አይዋሽም። እና እግዚአብሔር ሰው አይደለም፣ ሰው ነው የሚዋሸው። እግዚአብሔር ግን ሰው አይደለም፣ አይዋሽም። እና እግዚአብሔር ሰው አይደለም፣ አይዋሽም ይላል ዘኍልቍ ላይ። በጣም የሚገርም ቃል ነው። እና እውነት የምትጠይቁት ነገር እውነተኛ ነገር ከሆነ፣ እውነተኛ ማለት የሚገባችሁ ነገር ከሆነ እግዚአብሔር ፍጹም ታማኝ አምላክ ነው። ፍጹም በትንሹም በትልቁም የታመነ አምላክ ነው። and his word ቃሉ ደግሞ ለዘላለም የሚኖር ነው። ለዘላለም የሚኖር ቃል እንዳልኳችሁ ደግሞ እቺ የእግዚአብሔር ቃል እንዲህ ተገልጣ መጽሐፍ ቅዱሷ ኢሳይያስ 53 ላይ ለዘላለም የተቀመጠ ቃል። እኔ ወገኖች እኔ ነፍስም አይቀርልኝም የእግዚአብሔርን ታማኝነት ሳስብ። ስለዚህ በሽታ ሁሉ ከኛ ሊርቅ፣ ልንፈወስ፣ ልንባረክ እውነቴን ነው የምላችሁ ይገባ ነበር። ግን የእግዚአብሔርን ቃል አልያዝነውም። አሜን። ከኛ ነው ስተቱ ለራችሁ ነው ወገኖቼ። ብንጸልይ ጸሎት ብቻ ሳይሆን እግዚአብሔርን ብናምነው እውነት እኔን እንደቀየረኝ ማለት ነው። እኔ ማርቆስ 11:23 ያስኩኝ። ከዛ ደግሞ ሳስበው እሱ ሰው አይደለም ይዋሽ ዘንድ የሰው ልጅ አይደለም ይላል። ዋው አልኩኝ። እግዚአብሔር አይዋሽም። በቃ ያን ነገር አሟላለሁ እኔ የጠየቁትን በሙሉ። ስለዚህ ምን መወዳደር ነው አይደለም? እወዳደራለሁ። ምን የሌለኝ ዘመድ በቃ ምንም ችግር የለም። እግዚአብሔር ዘመድ ነው አልኩኝ፣ ገባው። ስለዚህ እግዚአብሔር ወገኖቼ ታማኝ አምላክ ነው። አሜን። ከዛ ስንቀጥል
የእግዚአብሔር ቃል ምንን ሪቪል ያደርጋል? የእግዚአብሔርን ሐሳብ የእግዚአብሔርን መንግስት ሪቪል ያደርጋል። ወገኖች የእግዚአብሔር ቃል እውነቴን ነው የምላችሁ የእግዚአብሔር ቃል የሌለው በቃ ምንም የለውም። እና የእግዚአብሔር ቃል ምንድነው እንደ እንትን ሁሉ ይሸፍነናል፣ እንደ ሺልድ እንደምልበላችሁ እንደ ጋሻ ይሸፍናል። የእግዚአብሔር ቃል የሌለው ነገር የለም ወገኖች። ብቻ አይ ዶንት ኖ ዊል ጎ ሞር ኢሞሽናል ያደርገኛል። እግዚአብሔር ቃል በጣም ደስ ይላል። ከዛ ሶስተኛው ምንድነው ጊቭ አስ ዚስ ዴይ አወር ዴይሊ ብሬድ አሁን ያለውን በመጠየቅ ከዛ እግዚአብሔር ምን ይላል? ጠይቁ ይሰጣችኋል። አንድ ነገር የላችሁ ስላልጠየቃችሁ ነው ይላል ጌታ። አሜን። የእግዚአብሔርን ታማኝነት በጥቂቱ ነግራችኋለሁ። Develop your faith for daily needs. God desires to be involved in your life daily, not just at the end of the month ይላል። አዎ እግዚአብሔር ዴሊ ከናንተ ጋር ኢንቮልቭድ መሆን ይፈልጋል። ጌታ ይባረክ። የእስራኤል ህዝቦችንም እኮ በመገናኛው ድንኳን ሲሰራ በህዝቡ መካከል እግዚአብሔር ማደር ፈልጎ ነው፣ ከህዝቡ ጋር ለመኖር ፈልጎ። ስለዚህ አሁንም እኛ ዴሊ እግዚአብሔርን ኢንቮልቭ ማድረግ እዚህ ጋር የገረመኝን ነገር ጽፌላችኋለሁ። እግዚአብሔር የሚናገራቸው ነገሮች አሰብኩኝና ጹሙ ሲል፣ ጸልዩ ሲል፣ ሜዲቴት አድርጉ ሲል በሙሉ ይጠቅማል። በሙሉ ጠቃሚ ሆኖ አግኝቼዋለሁ እና እላችኋለሁ በቃ እግዚአብሔርን ኢንቮልቭ አድርጉት። ለምትፈልጉት ትንሽ ቤንዚን መሙላት ካቃታችሁ ጌታችን ቤንዚን ብላችሁ ጠይቁት። ጌታ ኢዝ ኢንትረስትድ። ጌታዊ እንደዚህ ትንሽ እንኳን እናንተን ቦዘር ያደረጋችሁን ነገር አስኪም። ካልተቀበላችሁ እንደ ስንፍናችን የኔና የእናንተ ስንፍና ነው እንጂ ጠይቁ ይሰጣችኋል ይላል ጌታ። አሜን። አንድ ጊዜ ሜሪኬ ሄቨን ጌታ የሰጣት አንደኛ ስጦታዋ ድሪምስ ኤንድ ሬቨሌሽን ነው እና ስለ ሬቨሌሽን ስትናገር አይ ቲንክ ሜሪኬ ነች። ሄቨን መንግስተ ሰማይ አንድ እንትን አለ፣ ስቶር ሃውስ አለ። እሷ መሰለችኝ እና እዛ ስቶር ሃውስ ውስጥ እንደ መጋዘን ነገር ነው አለች መንግስተ ሰማይ። እና እዛ መጋዘን ውስጥ ቦዲ ፓርቶች አሉ። አሁን ለምሳሌ እጅ፣ እግር፣ አይን ምናምን ጆሮ አለ። እና ምንድነው ብላ ስትጠይቅ እነዚህ ሪፕሌስ ለማድረግ ሰዎች አሁን ለምሳሌ ሲጠይቁ ሊሰጣቸው። ወገኖች ስንቶቻችን የአካል እንትን ፓርት ያስፈልገን እንኳን ስንቶቻችን አላችሁ? ብዙዎቻችን አካል ሙሉ ነን። ግን ስንት ፓርት እያስፈለገው በዚህ ምድር ላይ ካለ መጠየቅ ካለ ማመን እግዚአብሔርን ያስቶር ሃውሱ ሙሉ ነው። ጠይቆ የሚወስድ ጥቂት ሰው ነው ማለት ነው ያለው። እና ወገኖች የእግዚአብሔር መንግስት ሁልጊዜ ሙሉ ነች ለሚጠይቅ ሰው ማለት ነው። ጠይቆ መቀበል ያስፈልጋል። if you know how to kneel, miracles happen at all the time ይላል ፓስተር ፍራንሲስ። መንበርከክ ካወቃችሁ ሁሉ ጊዜ ተአምራት ይሆናል ይላል። እውነት ነው። ጌታ ይባረክ። when you need something go in the door and you will find pasture። ጌታ የተባረከ ይሁን። እዚህ ጋር አንድ ዘማሪ የዘመረው መዝሙር በጣም ደስ አለኝ። ምንድነው የሚለው? እረኛዬን ስለተጠጋው በቃ በሩ ማን ነው? ጌታ ኢየሱስ ክርስቶስ ነው። ስለዚህ በበሩ ግቡ፣ በጌታ ኢየሱስ ክርስቶስ ግቡ፣ ማሰማሪያ ታገኛላችሁ ይላል። ጌታ የተባረከ ይሁን። መሰማሪያ እስቲ ካገኞችን ልጋብዛችሁና ሌላ ጊዜ እንቀጥላለን። ቱ ቢ ኮንቲኒዩድ ልበል። ቱ ቢ ኮንቲኒዩድ። ስለዚህ በጌታ ኢየሱስ ግቡ። መሰማሪያ ያጣችሁ ስራ ያጣለ እዚህ መሃል ሜቢ የምታዩ ካላችሁ መሰማሪያ ያጣችሁ በጌታ በኢየሱስ ክርስቶስ ውስጥ ግቡ። እሱ ያሰማራችኋል፣ እሱ ያስተማራናል። አሜን። በሩ እሱ ነው፣ ጌታ ነው። አሜን። የእኔን ወንድማችንን መዝሙር ልጋብዛችሁና በዚህ እንለያያለን ዛሬ። በጣም ደስ የሚል ነው። ጌታ የተባረከው። ጌታ ምንድነው? በራችን ነው፣ መግቢያችን። ስራ ያላጣችሁ፣ መሰማሪያ ያላጣችሁ እሱ ማሰማሪያችን ነው። አሜን። እንኳን
የነፍሴ ጠባቂ ከአንበሳና ከድብ ከአውሬው ከነጣቂ የዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው ከአንበሳ ከድብ ስታተርፈው ያላንተ ማን አስታዋሻለው? ገበታ አዘጋጀህለት ንግስናን አንተው ስታነግሰው ባይዘምር ይገርመኝ ነበረ። የኔም ታሪክ እንደ ዳዊት አለ። አባትዬ አባትዬ ነህ አባትዬ ነህ የነፍሴ ጠባቂ ከአንበሳና ከድብ ከአውሬው ከነጣቂ መሰማሪያን ካገኘው ቆየው እረኛዬ ስለተጠጋው በክንፎቹ ጥላ ስር ሆኜ እኖራለሁ ተደላልዬ ለምን ቢባል እግሩን እሰዳለሁ ለምን ቢባል እንዳይጎዳኝ ለምን ቢባል ጠላላግቻለሁ ለምን ቢባል ለምን ቢባል እግሩን እሰዳለሁ ለምን ቢባል እንዳይጎዳኝ ለምን ቢባል ጠላላግቻለሁ እረኛዬ እረኛዬ ነህ እረኛዬ ነህ የነፍሴ ጠባቂ ከአንበሳና ከድብ ከአውሬው ከነጣቂ ከሰማይ ወደቀብኝ ዕጣ እንዳጥን ልዘምር ለጌታ ጥሪ ነው የሱ ያረገኝ ለሌላው መሆን አቃተኝ ከእናቴ ማህፀን ጀምሮ የለየኝ ዘማሪ ነው ብሎ ለሱ ሰጥቻለሁ ሳመልከው ስዘምር ኖራለሁ። አባትዬ አባትዬ ነህ አባትዬ ነህ የነፍሴ ጠባቂ ከአንበሳና ከድብ ከአውሬው ከነጣቂ ቸርነቱና ምሕረቱ ሁልጊዜ ይከተሉኛል በእግዚአብሔር ቤት ለዘለዓለም እኖራለሁ። ምን ያስፈራኛል? እኔ አልፈራም። አትሩ ምርኩዞ እኔ አልፈራም።
አልፈራም ተዘጋጅቶልኛል እኔ አልፈራም ለማይማሱ ዘንድ እኔ አልፈራም ያተረፈ ነው እኔ አልፈራም ኢየሱስን ይዤ እኔ አልፈራም ምን እሆናለሁ? አሜን። ትንሽ ድገሟትና ወገኖች ጌታ ኢየሱስ ክርስቶስ ሂዝ አወር ሼፐርድ አሜን። እረኛችን እሱ ነው፣ መሰማሪያችን። መሰማሪያ ያጣችሁ በጌታ ኢየሱስ ክርስቶስ ግቡ፣ ጠይቁት፣ ማሰማሪያ ይሰጣናል። አሜን። የነፍሴ ጠባቂ ከአንበሳና ከንብ ከአውሬው ከነጣቂ የዳዊት እውነቱን እኮ ነው እረኛዬ ብሎ የዘመረው ከአንበሳ ከንብ ስታተርፈው ያላንተ ማን አስታዋሻለው? ገበታን አዘጋጀህለት ንግስናን አንተው ስታነግሰው ባይዘምር ይገርመኝ ነበረ። የኔም ታሪክ እንደ ዳዊት አለ። አባትዬ አባትዬ ነህ አባትዬ ነህ የነፍሴ ጠባቂ ነህ ከአንበሳና ከንብ ከአውሬው ከነጣቂ መሰማሪያን ካገኘው ቆየው እረኛዬ ስለተጠቀው በክንፎቹ ጥላ ስር ሆኜ እኖራለሁ ተደላድዬ። ለምን ቢባል እረኛዬን ይዤ ለምን ቢባል ምድሩን እዘላለሁ ለምን ቢባል አሩር እንዳይጎዳኝ ለምን ቢባል ጠላን አግኝቻለሁ ለምን ቢባል እረኛዬን ይዤ ለምን ቢባል ምድሩን እዘላለሁ ለምን ቢባል አሩር እንዳይጎዳኝ ለምን ቢባል ጠላን አግኝቻለሁ። እረኛዬ እረኛዬ ነህ እረኛዬ ነህ የነፍሴ ጠባቂ ነህ ከአንበሳና ከንብ ከአውሬው ከነጣቂ ከሰማይ ወደቀብኝ ዕጣ እንዳትል ልዘምር ለጌታ ጥሪ ነው
የሱ ያረገኝ ለሌላው መሆን አቃተኝ ከእናቴ ማህፀን ጀምሮ የለየኝ ዘማሪ ነው ብሎ እድሜን ለሱ ሰጥቻለሁ ሳመልከው ሳዘምር ኖራለሁ አባትዬ 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 የነፍሴ ጠባቂ ከአንበሳና ከድብ ከአውሬው ከነጣቂ ቸርነቱና ምሕረቱ ሁል ጊዜ ይከተሉኛል በእግዚአብሔር ቤት ለዘለዓለም እኖራለሁ ምን ያስፈራኛል እኔ አልፈራም በትሩ ምርኩዞ እኔ አልፈራም ማንስ ያጽናናኛል እኔ አልፈራም የፊቴ ገበታ እኔ አልፈራም ተዘጋጅቶልኛል እኔ አልፈራም ለማይማሱ ዘንድ እኔ አልፈራም ያተረፈነው እኔ አልፈራም ኢየሱስን ይዤ እኔ አልፈራም ምን እሆናለሁ አሜን አሜን። ተባረኩ ወገኖች። ጌታ ኢየሱስ ክርስቶስ የኛ በራችን ነው፣ ማስተማሪያችን ነው። አሜን። ያሰማራችኋል። በጌታ በኢየሱስም ተባረኩ። ሎርድ ጂሰስ ካም ማራናታ። አሜን ባይ